የተነገረው ህዝብ የለም በዛን ጊዜ ሰዓት። አሁን ግን እኛ መጽሐፍ ምናምን ስናነብ ግን እየገባን መጣን። ግን ለነሱ ግን አልተነገራቸውም። ሶድ ነገር ነው በቃ። በትንቢት ላይ ግን ተነግሮ ነበር። በትንቢት ለአብርሃም ለዘሩ እንደሚመጣበት ይህንን ትልቅ ታሪክ ከማሳየቱ በፊት ተሰቃይተው በዛ ሁሉ አመት ተገዝተው ኢጂፕሽኖች እንዴት አሰቃይቷቸው ገዝቷቸው እንደነበረ ሁሉ በትንቢት ተነግሯል። ገባ እና ሲያወጣቸውም ደግሞ በትንሹ አይደለም ያወጣቸው፣ በትልቅ ታሪክና በትልቅ በዝሯ ምንድነው የሚባለው በያድ ካዛካ በዝሯ ንትያ እና በትልቁ ተአምር ሊያሳይ ስላለ ለዓለም ትምህርትም እንዲሆን ለእስራኤል ልጆችም እንዲያከብሩ ትእዛዛቶችን እንዲያከብሩ። ፋሲካ ማለት ከግርድና ትልቅ ወደ ነፃነት የወጡበት ጊዜ ስለሆነ ውሃውም ተከፍቶ ባህሩም ተከፍቶ በትልቅ በኃያልነት ስላወጡ ያ ነገር ለዘር ከዘሩ እየተማረና እንዲከበር የታዘዘበት ቀን ነው። ይሁዳኖች ያንን በመመልከት ነው ፋሲካ የሚያከብሩት። በዛ ዙሪያ ላይ ነው መጣነው ማዲም እና ሌላ ያልኩት የፈለኩት አሁን ይኸውልሽ፣ እኔ አሁን በዚህ ባለውበት በቫዲ ቢጥሉኝ እንኳን ውሻው ጅቡም ያለፈውን የሚግጠኝ ዮሴፍን ግን ሲጥሉት ከዛ እንትን ውስጥ ሲጥሉት ማንም ከሌለው ጫካ ዛ ቦር ሲጥሉት እግዚአብሔር እንድታርጉ እንደጠበቀው እግዚአብሔር ትንቢት ስለሆነ እግዚአብሔር እንድታርጉ ግብጽ እንዳደረሰው ዘለባድ ማዓመም באמת זה משגע אותי. אוקיי, בוא נמשיך לדבר, כי אנחנו נגיע לסיפורים של פסח, זה מה שאני רוצה שהוא ייכנס. ሻቶ ኤርሚያስ ስለ ፈርዖን ስለ ፋሲካ ይሁዳኖች ቤቱን የዘለለው ያንን 10 እንትኖች ምንድነው ያባልነው ማኮት እንዴት እንደመጣ ምናምን በሱ ዙሪያ ላይ ብትሄድበት ደስ ይለኛል። እሺ ቴንክ ዩ በርጋም። ያው እንግዲህ ቶራን የሚያነብ ሰው ያውቀዋል፣ በግልጽ ስለተጻፈ ማለት ነው። እንግዲህ እስራኤል ወደ ግብጽ ገባ፣ 70 ነፍስ ሆነው በጌሳም ሰፈሩ። በግ አርቢዎች ስለነበሩ አባቶች በዛ አካባቢ ላይ ነበሩ። እረኞች ነው የሚባሉት አባቶቻችን ሁሉ እረኞች ነው የነበሩት። እረኞች ናቸው፣ በግ አርቢዎች ናቸው፣ እረኞች ናቸው። ስለዚህ በዛ ምድር ላይ በነበሩበት ዘመን በከብቶቻቸውም በጎቻቸውም እንደዚሁም ደግሞ ልጆቻቸውም ሁሉ ጭምር እየተዋለዱ መብዛት ጀመሩ። ይሄ እንግዲህ መብዛት የቁጥር መብዛት እየጨመረ በሚሄድ ሰዓት ላይ ፈርዖን ስጋት ሆነበት። ይህ ህዝብ ጦርነት ቢዋጋ ከሌላ ህዝብ ጋር ተደርቦ ወቅቶ ይለኛል ብሎ በሚል ስጋት ስለፈጠረበት ፖለቲካዊ ላይ ጫና ያመጡብኛል ብሎ በሚል ማስጨነቅ ጀመረ ማለት ነው። የእስራኤልን ህዝብ በግብጽ ማስጨነቅ ጀመረ። በቃ ያም መንገድ ሊያልፉት የግድ ነበረ። አብርሃም ኃጢአት ስለሰራ አይደለም እንደዛ የሆኑት እስራኤላውያን። ይስሐቅ፣ ያዕቆብ ኃጢአት ስለሰሩ አይደለም እንደዛ የሆነው። ዮሴፍ ኃጢአት ስለሰራ አይደለም። ህዝቡም ኃጢአት ስለሰራ አይደለም። አንዳንድ ሰዎች ሲናገሩ እስራኤል ኃጢአት ስለሰራ ነው በግብጽ 400 ዓመት በጠላቶቻቸው ተቀጥቅጠው የተገዙት ይላል። ይሄ ውሸት ነው፣ ትክክል አይደለም። ኃጢአት ስለሰሩ አይደለም፣ ምንም ኃጢአት ሳይሰሩ ነው እንደዚያ ነው። እስራኤል ኃጢአት ሰርተው በአሕዛብ መንግስታት እጅ የተሰጡበት ዘመን አለ። በአሦራውያን እንደዚሁም በባቢሎናውያን 70 ዓመት፣ ፍልስጤማውያን 40 ዓመት ገዝተዋቸዋል። ምዳማውያን 7 ዓመት ገዝተዋቸዋል። እኔ እንኳን ማውቀው ማለት ነው። በኃጢአታቸው ምክንያት ምድራቸውም ላይ ተቀምጠው እግዚአብሔር ለምዳማውያን አሳልፎ ሰጥቷቸው 7 ዓመት። በጌዴዮን ዘመን እንደዛ ሆኗል ማለት ነው። ፍልስጤማውያንም ልክ እንደዚሁ በነ ሳምሶን ዘመን አስጨንቀዋቸዋል። መስፍንን እያስነሳ ያኔ በኃጢአት ምክንያት ነው እንደዛ የሆኑት። የግብፁን ግን ኃጢአት ሰርተው አይደለም። በቃ ለሀገሩም ለመንግስቱም ስጋትም አልነበሩም። መልካም እየሰሩ መልካም እያደረጉ። ለምን ኃጢአት ነው እንደዚህ ተሰቃዩት? በምን ብለህ ትላለህ? ምንም ኃጢአት አይደለም፣ በኃጢአት ምክንያት አይደለም። እስራኤል በግብፅ የተሰቃየው በደል በድለው ሳይሆን የፈርዖን ንጉሥ ፈርቷቸው ነው። የፈራው በቁጥር እየተዋለዱ ሲበዙ እስራኤላውያኑ በቁጥር እየተዋለዱ ቁጥራቸው እየጨመረ እየበዛ ሲሄድ በዛ በጌርሳ ምድር ማለት ነው ቁጥራቸው እየጨመረ ሲሄድ ጦርነት ባደርግ ከሌላ መንግስት ጋር ሆነው ይህ ህዝብ ይወጋኛልና
ብሎ በሚል ስጋት ማለት ነው። ለምሳሌ ያኔ የግብፅ ንጉስ ይዋጋ ነበር ከሌሎች ማነው ሀገሮች። ይሄን የመጣው ታዲያ? እንትን አዩዋጺም አይደሉ የፓሮ እንትኖች ምናምኖች መሪዎች ምናምን እንደዚህ ብለው እንትን የለም ፓሮ የነገሩትኝ። ማን ነው እንደዚህ ብሎ ማን ነው ያሰበው? ፓሮ ራሱ ነው ያሰበው ይሄን ራሱ ፈሮ እና የአውራጃው ገዢዎች ምናምን ነገር ይታወቃሉም። ደግሞ አንደኛ ሲገቡ 70 ሆነው ነው የገቡት። ይታወቁ ነበር። የሌላ ሀገር ሰው መሆናቸው ይታወቃል። ከከነዓን ምድር እንደመጣ ይታወቃል ያዕቆብ አባታችን። እዛ ግን በግ እያረቡ በምድሪቱ ላይ ሲኖሩ ዕለት ዕለት ቁጥራቸው እየጨመረ እየበዛ እየተዋለዱ እየጨመረ እየበዛ ቁጥራቸው እየበዛ ሄደ ማለት ነው። በዛ ሰዓት ላይ እንግዲህ ሹማምንቶች ሁሉ ጭምር ይኖራሉ። የፈርዖን ሹማምንቶች ሊመክሩት ይችላሉ። ልክ አሁን እንደ ኬኔሴት እንደሚባለው ለሱ የቅርብ ሰዎች የሆኑ ያማክሩታል። ይህ ህዝብ አንደኛ የኛ ወገን አይደለም፣ ባዕድ ህዝብ ነው። በእንግድነት ነው እዚህ የተቀመጡት። ስለዚህ ቁጥራቸው እየጨመረ ነው። ጦርነት ድንገት ከሌላ ህዝብ ጋር ብታደረግ እና ይህ ህዝብ እዚሁ ሀገር ውስጥ ኖሮ ለዛ ከምትዋጋው መንግስት ጋር ቢያብሩና ቢወጉህ ለመንግስት ስጋት ነው ብሎ የሚል ነገር አቀረቡ ማለት ነው ክፉ ሰዎች እና ፈርዖን እና በዚህ ተስማማ። ከዛ እስራኤልን ማስጨነቅ ማለት እንዳይወልዱ ቁጥራቸው እንዲያንስ አደረገ። ከዛም እንደገና ደግሞ እንደዛም ሆኖ እንኳን መዋለዳቸው ባይቆምም በመከራ እያስጨነቋቸው እየወለዱ ከዛ እንደገና ደግሞ ያደረገው ስትራቴጂ ከዚህ በኋላ መከራም እያበዛንባቸው መውለዳቸውን አልተውም። ስለዚህ ከዚህ በኋላ የሚወለደውን ዘራቸው እንዳይበዛ የሚወለደውን ወንድ ሁሉ ልግደል ብሎ ትእዛዝ አወጣ ማለት ነው። ወንድ ሁሉ መገደል አለበት። ምክንያቱም ወንዱ ከተገደለ እስራኤላዊው አይባዛም። ባይዞ እስራኤላዊ ብቻ ሳይሆን ማንም የትኛውም ሀገር ላይ ወንድ ከሞተ ዘር አይበዛም ማለት በቃ ይጠፋል ማለት ነው። ሴቶቹን ሌሎች ያገቧቸዋል ማለት ነው። ስለዚህ አሁን ያኔ እንደዚህ የሚል አዋጅ አወጣ። በቃ ከዚህ በኋላ ማንም ዕብራዊ ወይ ደግሞ አይሁዳዊ ማለት ነው በዚህ ምድር ላይ እንዳይበዛ ከተፈለገ መንገዱ ይሄ ነው። ከዚህ በኋላ የሚወለዱትን ወንዶች ግደል ወይ ደግሞ እንግደል ብሎ የሚል በፈርዖን ቤተመንግስት ውስጥ ተወራ። ይሄም ወሬ ሆኖ አልቀረም፣ ውሳኔ ያገኘ። ከዛ ወደ ተግባራዊ ሄደ። ያ ዘመን በጣም ይሄ ውሳኔ የተወሰነበት ዘመን 4ኛው ትውልድ የሚባለው ሞሼ በነበረበት ጊዜ እሱ በተወለደበት ጊዜ የነበረ ነው ማለት ነው። እና በፖለቲካ ፈርቷቸው ነው የህዝቡ ቁጥር መጨመር፣ የእስራኤላውያን ቁጥር መጨመር በግብፅ ምድር ስጋት ይሆኑብኛል። አንደኛ ከሌሎች መንግስታት ጋር ጦርነት ብገጥም እነሱ ከውስጥ ሆነው ይወጉኛል ብሎ የሚል ስጋት። ሁለተኛ እንደገና ደግሞ አንድ ህዝብ እየተዋለደ ከበዛ ታውቃላችሁ ምድሪቱንም ሁሉ ጭምር ነው የሚወርሰው። እስራኤልም ፈርዖን አሁን በዛ ጊዜ ዝም ቢለው ሙሉ በሙሉ የግብፅ ቁጥር እያነሰ የእስራኤላውያኑ ቁጥር እየጨመረ በሚሄድበት ሰዓት ላይ ምድሪቱ ሙሉ በሙሉ ይወርሷታል። አንደኛ ዝም ብሎ ተራ ህዝብ አይደለም፣ ጥበበኛ የሆነ ህዝብ ነው እስራኤል። ከተማንና የተለያዩ ቴክኖሎጂዎችን ሁሉ ዘመኑ የሚፈቅድላቸውን በብረት ስራ አሁን በኢትዮጵያ ውስጥ የምትሰደቡበት መሰደብ በጣም እጅግ ሰቅጣጭ ጸያፍ የሆነ ማጭድ ሰርታችሁና ማረሻ ሰርታችሁ የሰጣችሁት ህዝብ መልሶ ቀጥቃጭና ቡዳ እያለ ሲሳደብ ይሰማልና በጣም ልብ የሚሰብር ነው። የእስራኤል ጥላቻ ማወቅ ሰው እዚህ ማወቅ ያለበት አሁን አይደለም የሚጀምረው። የእስራኤል ጥላቻ አሁን በጅብሽ ውስጥም እንዳልከው ባፈሩት በሰጡት ብዙ አስተዋጽኦ ባደረጉት ሲደበደቡ ሲቀጠቀጡ ያለምንም ምክንያት የዛ ጊዜ አንተም እንዳልከው ኃጢአት ያልነበራቸውም። ኃጢአታቸው ምንድነው? እስራኤል የእስራኤል ሃይማኖት ተከታዮች ስለሆኑ በዛ ኃጢአታቸው ያን የነበረው እና ያ ጥላቻ እስካሁንም እየወረደ ከኤቭሪ ጀኔሬሽን ያ ጥላቻ እንደውም እየባሰ ነው የሚሄደው። ያ ደግሞ ለማስረዳት በጣም ይከብዳል። እነዛ ሰዎች እንዳልከው እንትን ምንድነው ስሙ ሪቬንጅ፣ አንድ ነገር ከተደረጉ ሄደው ጥቃትን ማድረስ የሚፈልጉ ሰዎች አይደሉም። በዛ ላይ ደግሞ እነሱ ፎከስ የሚያደርጉት የራሳቸው ላይፍ
በዛ ላይ ሰው ላይ አይደርሱም። እንዳልከውም ደግሞ ለዓለም ብዙ ጠቃሚ ናቸው፣ ብዙ አስተዋጽኦ የሚያደርጉ ናቸው። በቴክኖሎጂም፣ በብልጽግናም፣ በታሪክም፣ በሳይንስም በሁሉም ነገር። ግን ዞሮ ዞሮ አይናችሁ ላፈር ነው የሚሏቸው። ዞሮ ዞሮ የእስራኤል ሕዝብ የሚጠላው ከአምላክ ጋር የሚገናኘው በጣም ቅርብ ግንኙነት ስላለ ወይ ያ የቅናት ሊሆን ይችላል ወይ አሁን ለምሳሌ ኢራን ሀገር ባለፈው በዚህ ዙሪያ ተነጋግረናል። ኢራን አሁን በሃይማኖት አይገናኙ ከእስራኤሎች ጋር፣ በደንበር አይገናኙ፣ በፖለቲካ ምንም ያገናኛቸው ነገር የለም። ግን ጠዋት ሲጸሎት ካቆሙ በኋላ ለእስራኤል ሞት ይመኛሉ፣ ለአሜሪካን ሞት ይመኛሉ። ማታ ሊተኙ ሲሉ ጸሎት ካበቁ ወዲህ 24 ሰዓት የእስራኤልን መሞትና የእስራኤልን ከዚህ ዓለም የመጥፋት የሚመኙላት ነው። ምንም እኮ የተደረገባቸው ነገር የለም። ያው ያሳየን እዚህ ላይ ያመጡት ምንም የሚያገናኝ እኮ ነው። ምንም ምክንያት የለውም እኮ እና ምክንያቱ ይሄ ነው ማለት ነው። ምክንያቱ ደግሞ ኢራኖች ብቻ አይደለም እስራኤል የሚጠሉ አሁን በትልቁ እንደውም በአጀንዳ ገንዘብ እየተከፈለ ጥላቻ በዚህ ዓለም እንዲስፋፋ እየተደረገ ነው። ሲምፕል። አሁን ባለፈው ያያችሁት የሰላማዊ ሰልፍ አገሩን ልቅልቅ አድርገው ያሉት የነበሩት እየተከፈላቸው የእስራኤል ሕዝብን እውነቱን በውሸት እያመቀናበሩ የእስራኤል ሕዝብ እንዲጠፋ ነው የሚፈልጉት። በቃ እና ባለፈው ኤርሚያስ ነግሬ ነበረ። እኛ እኮ ጁሽን አንጠላም፣ ግን ዛዮኒስትን እንጠላለን። ዛዮኒስት ማለት ጁሽ ማለት ነው። ገባ አባባሌ? እንዴት አይነት እና ስለ ራሻን ያለው ጦርነት እዛ ላይ ከ4 ሚሊዮን ሰዎች ጠፍተዋል። በሁለቱም ይቅርታ አድርጉልኝ፣ ከ2 ሚሊዮን ሰዎች በሁለቱም ሳይድ ጠፍተዋል። ያ ማለት 2 ሚሊዮን ይቅርታ 4 ዓመት ድፍን እየተተኮሱ 4 ዓመት እየተተኮሱ ከ2 ሚሊዮን ህዝብ በላይ ጠፍተዋል። በዛ ላይ ደግሞ 10 ሚሊዮን ህዝቦች ቤታቸውን ለቀው ወደ ሌላ እንዲሄዱ ተገፍተዋል። ያ ሁሉ በደል እያለ ይሄ ነገር እንዳይወራ የማን ነው የሚወራው? እስራኤል ሀገር ራሷን ዲፌንድ በምታደርግበት ለምን ዲፌንድ አደረገች በማለት ዓለም ጥልቅልቅ አድርጎ ያለው የእስራኤል እንትን ብቻ ነው፣ እስራኤልን መጥፎነት ነው። አሁን ስለ ራሻን ስለ ኡክራይንና ራሻን ወጥተው እንትን ሰላማዊ ሰልፍ ስታደርጉ አታዩም። በዛ ላይ ደግሞ አሁን አፍሪካ ላይ ምንድን ነው የሚባለው? ሳውት ሱዳን ላይ ትልቅ ጄኖሳይድ እየተደረገ ነው እዛ። በዛ ላይ ሱሪያ ላይ አሁን አዲስ ይሄ የጂሃድ አስተዳዳሪ አለ ጎላን የሚባል እሱ አሁን የዳይሽ ተከታይ ነው የነበረው። አሁን እንትን ሱት ለብሶ አነጋገሩን ትንሽ ስለለወጠ ሰው ማይንዱ የተለወጠ መስለዋል። ግን አገር ውስጥ ያለው ንጹሃኖቹን በየቀኑ እያረዳቸው ነው ያሉት። ለምን በሰብአዊነት ከሆኑ ለምን ህዝቡ ወጥቶ እንትን አይልም? ለምን ሄራ አይሆንም? ግን እስራኤል ላይ ሲሆን ሁሉ ነገር ይገናል። እስራኤልን ለማጥፋት በዚህ ዓለም ውስጥ እስራኤል ደግሞ እግዚአብሔር የመረጣቸው ህዝቦች ስለሆኑ ያ ብቻ ነው የሚረብሻቸው። የመረጣቸውም ደግሞ እነሱ ፈልገውት አይደለም፣ እሱ ስለፈለጋቸው ነው። በዛ ላይ ደግሞ ኦሪቱን ያስረከባቸው ለእስራኤል ህዝቦች ነው። የእስራኤል ህዝቦች ደግሞ ኃላፊነት አለባቸው አምላካቸው ያላቸውን ትእዛዝ ለመፈጸም እዚህ ዓለም ውስጥ። ያ እውነት ነው፣ ልክ ነው። የምትጠሉበት እስራኤል የሚጠላበት ምክንያት በተቀረው ዓለም አሁንም ለዓለም ህዝብ በሌሎቹ ሃይማኖትና በሌሎቹ አገራት ውስጥ እንደሚደረገው አገርን ለመውረር የሰውን ሀገር ለመውረድ ሌላውን ህዝብ ለማጥፋት ወይ ጦርነት ናፋቂ የሆነው በክፋት ትውልድን ለመግደል በመነሳት ሳይሆን በቃ የኪዳን ህዝብ ስለሆነ ነው እስራኤል የሚጠላው። ይሄን ደግሞ ምንም ውደዱን እንኳን ተብሎ ቢባል እግዚአብሔርን የሚፈራና እግዚአብሔርን የሚያከብር በሌላም ዓለም ላይ ያለ በምድር ዙሪያ ሁሉ ያለ ለእስራኤል መልካም ልብ ያለው ህዝብ ደግሞ አለ። ዓለም በሙሉ እንኳን አይደለም፣ በዓለም ውስጥ ግን የሚኖሩ አብዛኛው ግን አንዳንዱ ስለእናንተ ምንም አያውቅም፣ ስለ እስራኤል ምንም አያውቅም። በክርስቲያኑ ዘንድም ስትሄድ ክርስቲያኖችም ኢየሱስን ይሁዳኖች ናቸው የሰቀሉት፣ ይሁዳኖች ነገደሉት በማለት በማመን ይሁዳኖች በጣም ጥላቻ አለባቸው።
ከዚህ በፊትም ግድያ ተደርጎባቸዋል። በዚህ ባልሆነ ኢንፎርሜሽን ተነስተው ብቻ ለይሁዳኖች ጠላት የሆኑም አሉ። ከዚህ ላይ ደፍቃ አንድ ነገር ማጠናከራችሁ ምንድነው ሁላችሁ እንዲገባችሁ እዚህ ላይ ደፍቃ የተጣፈው እስራኤል እና ክርስቲያን ኮፍሬም የሚባል እንትን አላቸው ለእስላሞች ማለት ነው የሆነ መጽሐፍ ናቸው እና እስራኤል ትንሽ ስለሆነች ክርስቲያን ስለበዛ ነው መሰለህ እስራኤልን አጥፍተን ለማስፋፋት ነው የእስላምን ነገር እንደዛ ነው የገባኝ እስከዛ ድረስ ይቅርታ አድርጉልኝ እንደዚህ ስላልኩኝ ሙስሊምም ካላችሁ አትቀየሙኝ ይሄን ነው የገባኝ እስከዛ ድረስ አሁን ወንድማችን ቢያብራራልን በደንብ አድርጎ ደስ ይለኛል ያ ችግር የለውም ያ ልክ ነው በእስልምና መጽሐፍት ላይ በአይሁድና ክርስቲያንና አይሁድን መግደል መንግስተ ሰማያት እንደሚያስገባ በግልጥ የተጻፈ ነው ምንም ይቅርታ የሚያስጠይቅ ነገር አይደለም መጽሐፍቶቻቸው ላይ ጽፈውታል አይሁድን መግደል ከዛ ክርስቲያንን መግደል ሁለቱን ህዝብ ማጥፋት ከዚህ ምድር ላይ በመጽሐፍቶቻቸው ላይ የተጻፈ ነው እንደውም እነሱን የገደለ መንግስተ ሰማያት ጀነት ይገባል ብሎ በትምህርታቸው መጽሐፍታቸው አለ ምንም ይቅርታ አያስጠይቅም እኛ በቶራ ላይ የተጻፈን ነገር ቢጻፍ ይቅርታ እንደማይጠየቅ ማለት ነው በወንጌል ላይ የተጻፈ ቢጻፍ ማንም ይቅርታ አይጠይቅም ለተጻፈው ነገር የአምላክ የእግዚአብሔር ቃል ነው ብለን እንለው ያ እንደዛ አይደለም ግን እስራኤል ኦኬ አንድ ሰው ከታች በጣም ደጋግሞ ይጽፋል ማን ሁለት ሰዎች አንደኛው ማነች ኤርሚያስ ለምን እንደዚህ ተላለ እስራኤል ብሎ የሚል ሰው ይሆንሽ አንዳንድ ቁጥር የሚጽፍ ሰው ኦኬ አለ እሺ ላስገባው አስገቢ እስቲ ማለት በጣም ደጋግሞ ይጽፍ ነበር ኦኬ ታዛዥ ነን አንድ ሰው አለ ግን የምፈልገው ማን ነው እሱ ነገር አንድ ሰው አለ እሱ ከሆነ በድምፅ አውቀዋለሁ ገና ሲናገር እሺ ጥያቄ ለእኔ ያለው ይመስለኛል እስራኤል እንኳን ሰላም እኔ ሰውዬ ሳላመሰግነው አላልፍም እግዚአብሔር በእውነት የእውነት ሰው ነህ የእውነት የምትናገር ሰው ነህ አመሰግንሃለሁ እወድሃለሁ አከብርሃለሁ በቃ ይሄን ልፈልጌ ነው አመሰግናለሁ ኦኬ እስራኤል ሚውትን ታነሳለህ ወይስ እንቅልፍ ልትተኛ ነው የመጣው እዚህ በድምፅ አውቀዋለሁ አንድ ሰው አለ እሱ ከሆነ ብዬ ነው አይ እስራኤል ታገኛለህ ማስረጃ በሌለው ወሬ ስለምታወራ አስወርጅ ይሄ ሰው የእስራኤል ጠላት ነው የእስራኤል ጠላት ማስረጃ አውራ ለምን ትፈራለህ እኔ ነገር አልፈልግም በቃ ይሄ ሰው ጀርመን ሀገር የሚኖረው እህቴ መዲ የእስራኤልን ህዝብ ቢያገኝ አንገት ቀን ጥርሶ ከመግደል እኛን የወንጌላውያንም አማኞችንም አይወክልም ማንም አይወክልም እና እኔ ነኝ እስራኤላዊ እውነተኛ እስራኤላዊ እያለ አሁን እንደዛም ይላል እንደዚህ እስራኤል እንትኖች እኮ አሉ ይቅርታ አድርግልኝና እዚህ አሜሪካ ውስጥ ኢዝራኤላይት የሚባሉ አሉ ጥቁሮች ጠብደል የሚያክሉ እና የሚለብሱ ጥቁር ነው የሚያረጉ ትልቅ የስታር ኦፍ ዳቪድ ያረጉና እኛ ጥቁሮች እኛ የእውነት እስራኤላዊዎች ነን ይሄ ነጩ እስራኤላዊን ፌክ ነው እያሉ ዘራፍ ሚሉ አሉ እዚህ ጥቁሮች ናቸው በጣም ይሄ አሁን ከነሱ ጋር ቢሆን ጥሩ ነበረ ግን ይሄ አይ ቲንክ ወይ የኤርትራ ወይ የትግራዋይ ተወላጅ ነው ኢትዮጵያዊ ነው ወይ ኤርትራዊ ነው ማለት የትግርኛ አክሰንት ተናጋሪ ነው ያለው ማለት ይችላል እንደነሱ እንደ ጥቁሮቹ ማለት ነው ግን ህዝብን በህዝብ ደረጃ ባህልን በባህል ደረጃ እየናቀ ጂኦግራፊን ታሪክን እያበሻቀጠ ብዙ ጊዜ ልመክረው ሞክሬያለሁ ራሱን እኔ ጴንጤ ነኝ ይላል እኔ አሁን ጴንጤ ክርስቲያን ነኝ ማለት እኔ ክርስቲያን ነኝ እና እንደዛ ከሆነ መጽሐፉን የምታምነው ከሆነ ለእስራኤል ኤርትራዊ ነው ኦኬ ያ ኤርትራዊ ነው ማለት ነው ትግራዊ አይደለም ማለት ነው ኦኬ መብቱ ነው ያንን ርዕዮተ ዓለም ማራመድ መብቱ ነው ግን ጥላቻን ጥላቻው ግን በቃ አንቲሴሚቲዝም ጀርመን ሀገር እየኖረ የ6 ሚሊዮን የይሁዳኖች የጠፉበት ሀገር እዛ እያየ ባይኑ እንዴት ለእስራኤላውን ጥላቻ ይኖረዋል ለዛ ነው በድምፅ አውቀዋለሁ የትኛውም ቦታ ላይ አንተ ምክንያቱም በነገራችን ላይ እንትና ቤት ገብተህ አይቼ ነበረ ማነው ስሙ የስሙን ሰይጣን ይጥራው እንጂ ይሄ ማነው ስሙ
ስሙን አምጣልኝ እባክህ። ሰይጣን ኤድሞንድ እንዴት ገብተህ ነበረ? እሱን ሰይጣን ነው የሚጠራው ሰው አይደለም። እና በጥላቻ የተሞላ ፀሐይ ነው እያልክ አሁን ውጩን ብታሳየው ጨለማ ነው ብሎ የሚከራከር ሰው ነው። በጣም ትዊስት የሆነ ማለት ነው። እንደናንተ ያሉ ሰዎች እግዚአብሔር እሱን ሰውዬ ማዋራት አለባቸው። እንዴት እኛ ከመጥፎ ጋር ከዲያብሎስ ጋር እናውራም። እኛ የምናወራው እንደዚህ በስነስርዓትን ታሪክን በእውነታዊነት እየተነገረ አሁን እሱ የሚናገረው እንቅጭ የተባለውን ኦሪት ተከታይ። ይሄ እኮ ክርስቲያን እስላም የሚለው ነገር አይደለም። እስላሞች ኦሪትን ያምናሉ። እውነተኛውን መስማት የሚፈልግ ሰው ይሰማል። እውነት ለእውነት ጆሮ ለተደፈነ ሰው ይሄ ቤት አይደለም። ወደ አድሞንድ ቤት እየሄዱ የውሸቱን እየለቀለቀ እዛ ያግባላቸው። ገባ? እኛ እኮ በግድ ለመከራከር አሁን እዚህ አምጥተን መከራከር እንችላለን። ያ አይደለም። እኛ መጽሐፍ ላይ የተጻፈውን ታሪካዊውን ስለ እስራኤሎች የተባለውን ከጥንት ጀመር። አሁን ምን ይላል? በቀደም ከሱ ጋር ሲያወራ አዲስ ኪዳንና ብሉ ኪዳን ላይ ይላል። ብሉ ኪዳን አዲስ ኪዳንን ሰርዞታል ይላል። እኔ ብሉ ኪዳንን አልቀበለውም። እንደዛ እያለ ነው ሲናገር የነበረው። እሱ የሚቀበለው ብሉ አዲስ ኪዳንን ብቻ። ይሄ ደግሞ እንደዚህ የሚል ሃይማኖት የለም። ያለ ብሉ ኪዳን ሁሉ በዚህ ዓለም ውስጥ ሃይማኖት ኢቨን ቡዳ ይሄ ከእውነት ጋር የራቀ ነገር ውሸትን ትታችሁ እውነትን ተከታተሉ። እንደ እውነት የሚገለጽ ነገር የለም። አምላካችን ሁላችን የምናመልከው አምላክ የእውነት አምላክ ነው፣ የውሸት አምላክ አይደለም። የአምላክ ቃል ደግሞ አይለወጥም፣ አይሻርም፣ ለዘላለም የሆን ቃል ነው አደላ? አቶ ኤርሚያስ እህቴ ማዲ ይቅርታ ሳውራ ስሜታዊ ሆኜ ስለማውራ ችግር ልክ ነው። ዛሬ ራሱ እግዚአብሔር ከይቅርታ እንደዚህ ስራ እያለው ገባውኝና እንዳጋጣሚ አትግቡ። እየገባችሁ ራሳችሁን አታዋርዱ። በዛ ላይ ደግሞ እሱን በሰማ ቁጥር ውሸት ስለሚያወራ የባሱን ያናድዳል። ለምን? ካለንበት ጋር ከእውነት ጋር ምንም ያገናኘው ነገር የለም። እሱ ውስጡ በዲያብሎስ የተሞላ ስለሆነ ምንም እውነትን መቀበል አይፈልግም። እንደውም ልክ ነው። አሁን እኔ እዚህ ጋር አንድ ነገር አጽንኦት ሰጥቼ የምናገረው ወደ ራሳችን ኤርሚ አሪፍ ነገር ነው ያነሳው። ወደ ራሳችን ምንድነው ለምትሰሙ ቤተ እስራኤላውያን ኤድሞንድ የሚባለው ሰው እኔ ኦፊሻል ዲቤት ጥሪ አቅርቤለታለሁ በቴዲ ሐዋሳ ቤት እንድንገናኝ ማለት ነው። ምንድነው ደግሞ አቅሎ ነው ያወራ ከዛን ጊዜ በጣም አዋራጅ የሆነ ሰው መሆኑን ዛሬ ወንድሜ ቴዲ መልሶልኛል። የዲቤት ጥሪውን እኔ ነኝ ያቀረብኩለት። እስራኤልን በተመለከተ ነው የምናወራው። ጸረ እስራኤል መሆኑን አትርሳልኝ። ግድ የለም ችግር የለውም። ግን እሱ እዛ ውይይቱ ላይ ይምጣ ነው። ጸረ እስራኤል መቼም እኔ እስራኤልን ይደግፋል ብዬ አይደለም። እና የምናወራው ግን በመጽሐፍ ቅዱስ ነው። የእስራኤል ሕዝብ ይሄ ሕዝብ እውነተኛ መጽሐፍት ነው የማነበው ማለት የምናገረው እንደዚሁም በታሪክ ነው። ግን አሁን አይመጣም። ለምን አንተ እውነትን አይችልማ? እውነት ጋር አብሮ እኔ ግን እፈልጋለሁ። እኔ ግን መዲ እዚህ ያላችሁ ቤተ እስራኤላውያን በተለይ ደግሞ በጣም ብዙ ጊዜ ታግሸዋለሁ። በእስራኤል ሕዝብ ላይ አላስፈላጊ ክርስቲያኔ ብሎ በሚል ንግግር እያበሻቀጠ እያጥላላ ባህሉን፣ ታሪኩን፣ ህዝቡን እንደ ህዝብ ፈላሻ እያለ እያበሻቀጠ ዛሬም ጭምር የሚሰደብ ሞሳድ ማለት የማፊያ ቡድን ነው እያለ ብሎ እንደፈለገ የሚናገር ማለት ነው። ግን ትናንትና አንድ ወንድም ነገረው። አይ ቲንክ እስራኤላዊ ወታደር ነው። ሊባኖስ ውስጥ ነኝ ያለሁት፣ ጦርነት ላይ ነው ያለሁት። ግን ልንገርህ ስለምትናገረው ነገር ሞሳድ በቅርብ ራሱ እንኳን እየተከታተለህ እንደሆነ አውቃለሁ። የእውነቴን እነግርሃለሁ። ቀጥሎ የተናገረው ቃል አለ፣ እሱ መብቱ ነው። እኔ ግን በእውቀት እንዳንድ መንፈሳዊ ሰው እስራኤልን በተመለከተ እሱን ዲቤት ላደረገው እሱን ብቻ አይደለም ሌሎችን ሁሉ ጭምር ማለት ነው። ኦፊሻል ዲቤት ነው የሚሆነው። በእውቀት ነው የሚያወራው። እስራኤል በታሪክ እስራኤል በመጽሐፍ ቅዱስ እስራኤል እንደ ህዝብ እንደ ሀገር ሪኮግናይዝ ያደረገ ህዝብ ነው ወይ? ይህ ህዝብ እውነተኛ ህዝብ አይደለም ወይስ ነው ብሎ የሚለው ማለት ነው። ነጮች የመካከለኛው ምስራቅን ፖለቲካ ለመግዛት ብለው ከተለያዩ ዓለማት ላይ አውጣተው መካከለኛው ምስራቅ አምጥተው ያስቀምጡት ህዝብ እንጂ በእውነት የአብርሃም ዘሮች አይደሉም ብለው የሚሉ አሉ።
እኔ ክርስቲያኑን ሼካ ቄስም ይሁን ማንም መጥቶ እኔን ካወራኝ እንደ መጽሐፍ ቅዱስ እንደ ታሪክ ነው የሚያወራኝ። በእስራኤል ታሪክ እና በሁለቱ ኪዳናት በብሉይ ኪዳንና በአዲስ ኪዳን በቶራና በአዲስ ኪዳን መጽሐፍት ቴዲ ሐዋሳ ቤት ቀነቀጠሮ ይዘን ልናወራ ነው። ግን ቴዲ የመለሰልኝ መልስ እኔ በጣም በፍቃደኛ ነኝ፣ ግን በአደባባይ ሰድቦኛል፣ ይቅርታ ይጠይቀኝ በመጀመሪያ ነው ብሎ ያለው። እሱንም ሰድቦታል በጣም በጣም እና መልእክቱን አደርሰዋለሁን እና ይቅርታ ጠይቆት እዛ እሱ ቤት መሆኑን የምፈልገው ከዚህ በፊትም እኔ 25,000 ሰው በተከታተለበት መንፈሳዊ ዲቤት አድርጌያለሁ። በዛ ቤቱ ጨዋ ቤት ነው። ቴዲም ራሱ በጣም በስነ ምግባር የታነጸ በጣም ለእስራኤል መሆኑ ትንሽ ይረብሸናል። ያው ለእስራኤሎች አስተያየቱ ጥሩ አስተያየት አይደለም ያለው። ችግር የለውም። ሰውዬ ጠዋት ከማታ ጠዋት ጀምሮ እስከማታ አጀንዳ እኮ አድርጎን ይዞና ያለው የእስራኤል ህዝቦችን አጀንዳ አድርጎ ይዞ ያለው እሱ ሰውዬ። እኔ የምለው ይኸውላችሁ፣ እኔ አሁን እንደዚህ ትላለህ፣ ለምን ነው ህዝባችን ጋር የምታጋጨን ከክርስቲያኖች ጋር የምታጋጨን ምናምን ብዬ በግቸው አወረደኝ እና የሰውዬ ወንድሞቼ ሁላ ዛሬ ጠዋት ሲሟገቱት ምናምን ሲሉት ምንም ነገር ጠዋት የጀመረ እስከ ማታ ድረስ ማታውን ሁላ አለ። ለምን ታውቃለህ? ስለ እስራኤል መጥፎነት ካላወራ ማንም አያየውም፣ ተከታዮች አይኖሩትም። እንዳድርጎ ይዞ ያለው የእስራኤልን መጥፎነት ሲያወራ ብዙ የእስራኤልን መጥፎ የሚፈልጉ ሰዎች ስላሉ እሱ ቤት ይደግፋሉ እየገቡ። ስለዚህ አሁን ስለ ኡክራይና አውራ ብትሉት 2 ሰውን ቤት ውስጥ አይገቡለትም። ተከታታይ ለመሳም ማለት ነው። ይህ ሰውዬ 9 ዓመት እዚህ ሀገር ነበር። አባረውት ይሁን እስራኤል ሀገር ነበረ? አዎ ነበረ። እዚህ ሀገር 9 ዓመት ነበረ። እዚህ ሀገር እስራኤል ሀገር ነዋሪ ነበረ እዚህ ሀገር አባረውት ነው እኮ። በዛ ነው እንትን ጥላቻ የተነሳበት መሰለኝ። እኔ አሁን የእስራኤልን ምግብ በልቶ የእስራኤልን ውሃ ጠጥቶ እንዴት እንደዚህ አይነት ነገር ሊያወራ ይችላል? በለው ራሱ ሻወሪውና ተረጅ። እኔ ግን እዚህ ላላችሁም እዚህም ለሌሉ ቤተ እስራኤላውያን ወገኖች የምናገረው እባካችሁ አንዳንዶቹ ገብተው እና እሱ የያዘው ቤተ እስራኤላውያን ፈላሻ እያለ እየተሳደበ ቤተ እስራኤላውያን እንኳን ራሱ አይልም። እስራኤል በል እንኳን ተብሎ ሲባል ራሱ ስሙን የሀገሪቱን ስም ወይ የህዝቡ መጠሪያውን እስራኤላውያን እስራኤል እንኳን ብሎ የሚለው ስም አልጠራም ብሎ በጣም በጽየፋ አይነት መልክ አይቼዋለሁ ደጋግሜ ማለት ነው። ግን ምንድነው እዛ ሰዎች ገብተው ቤተ እስራኤላውያኑ ሲገቡ ኢሞሽናል የሚያደርግ ንግግር ይናገራቸዋል አስቀድሞ ማለት ነው። እና እንዲናደዱ፣ እንዲቆጡ፣ እንዲበሳጩ በማንነታቸው ላይ ዲስከሬጅ አድርጎ አውርቶ ከዛ ሲያስገባቸው የገባው ቤተ እስራኤላዊ ወገን ተበሳጭቶ ነው የሚናገረው። እና ምን ይላል ከዛ እሱ ነው የሚፈልገው። ያው እውቀት የላቸውም፣ ተረጋግተው አያወሩም ምናምን ነገር እያለ እሱ እዛ ከንፈሩን እያጠማዘዘ እየናቀ ሲያወራ ደጋግሜ ሰምቸው እኔ ታግሼ ይህን ሰው ማውራት አለብኝ ብዬ ማለት ነው። ምክንያቱም አንዳንድ ጊዜ ፖለቲካ ውስጥ የገባው ይመስላቸዋል። መንፈሳዊ አገልግሎት ላይ ሲያገለግል ግን የእስራኤልን ጉዳይ ከገባውበት ፖለቲካ አይደለም፣ መንፈሳዊ ነው። ኦኬ፣ በምታደርገው ጦርነት ፍትሃዊ ነች፣ ፍትሃዊ አይደለችም፣ ህዝቡ የእስራኤል ህዝብ እውነተኛ የአብርሃም ዘሮች ናቸው አይደሉም ብሎ የሚለው እኔ የአብርሃም ዘር ናት እስራኤል፣ እውነተኛ አገር ናት፣ እውነተኛ ህዝብ ነው፣ እግዚአብሔር ነው ከምድር ዳርቻዎች ሰብስቦ በመካከለኛው ምስራቅ ላይ ወደ ገዛ ምድራቸው ወደ አባቶቻቸው ምድር የመለሳቸው ብዬ በጽኑ አምናለሁ። ለዚህም እምነቴ ደግሞ መጽሐፍ ቅዱስ ብሉይም አዲስ ኪዳንም ይደግፈኛል፣ በታሪክም ጭምር ማለት ነው። እና ምንድነው ልጅ ግን መረገጥ አለበት። እስቲ ሌሎች ግን ገብተው ሌሎች ባያናድዳቸው ባይሰድባቸው እነሱም አላስፈላጊ ነገር አይግቡ። እሱ ቤት ለምን ይገባሉ? መግባት መሰላችሁ የሚገቡት እኔም አሁን ገብቼ ነበር። ለምን መሰላችሁ? ያለማወቅ ያለ እንትን ለምን እንደዚህ ትላለህ ምናምን የሆነ ነገር ሲሰማህ ትገባለህ። እኔም ገብቼ ብዙ ጊዜ ተጣልቼው እንደዚህ ምናምን ነግሬው ለምን ነው የምታጋጭ ሰውን? ግን ምንም አንዳቸውን በእውቀት አይናገሩም እኮ እያለ እየናቃችሁ ነው። ከገባችሁ ወንድሜ ከገባችሁ በደንብ አድምታችሁ በታሪካችሁ አድምታችሁ በቅዱስ ቃሉ ላይ በቶራ ላይ ቆማችሁ ስለ ማንነታችሁ፣ ስለ ሃይማኖታችሁ፣ ስለ እሴታችሁ፣ ስለ ታሪካችሁ አያስደረሳቸውማ። ስሜታዊ ሆነው መጥፎ ባህሪያቸው እንዲታይ ነው የሚፈልገው። ልክ ነው። ያ ነው ገብተው እንዲነጋገሩ አይደለም።
አይደለም አሁን ጥያቄ ስንጠይቅ አሁን ወንድሜን ጠየቅኩት አይደል መለሰልኝ በደንብ አድርጎ ምናምን ወንድማችን ኤርሚያስ በደንብ አድርጎ መለሰልኝ አይደል በጠየቅኩት ሁኔታ ማለት ነው። እኔ አሁን ጥያቄ ስጠይቅ ምን ብሎ ይናገራል? እሱ ጥያቄ ያመጣብሃል። ቆይ ምና በቃ ያንጨዋርቃል። እሱ ወደ ፈለገ ይወስድሃል። ይሄን ነው የተረዳሁት። ምንም ነገር እሱ ልማር አልችልም። እኔ በቃ አሁን እዚህ ስንት 490 ሰዎች አሉ። ቤተ እስራኤሎች ትከታተሉ ካላችሁ እባካችሁ እሱ ቤት አትግቡ። እሱ ቤት ከገባችሁ መሳቅ መሳለቂያ ነው እንጂ የሚያደርጋችሁ እውነት የእናንተን ኦፒኒየን ፈልጎ እውነት የእናንተን እውነትነት ፈልጎ ታሪክ ሊማር አይደለም። እኔ ደግሞ እስራኤል እንደኖረ አላቅም ነበረ እና ይሄ ውጭ ሀገር ቢኖር ህይወቱ የተዛባ ህይወቱ የወደቀ በጣም አቴንሽን የሚፈልግና ስለ አሁን ታውቃላችሁ ትሬንድ ሆኗል። በዓለም ውስጥ ትሬንድ የሆነ ምን እንደሆነ ታውቃላችሁ? የእስራኤል ህዝብን እየተከፈላቸው ነው። እንደውም ከወቀሳችሁ ከተናገራችሁ ገንዘብ ሰፖርት ይደረጋሉ። ስለዚህም እውነቱን ውሸት አቀናብረው እንደዚህ ብዙ ጽሑፍ የሚያየው ለዛ ነው። ብዙ ቪውር ያለው ለዛ ነው። እየነገርኩሽ ነው። አሁን ሽታለት አልኮላ ራሸት እየነገርኩሽ ነው። እሱ በጣም ጠዋት ጀምሮ ስተማታ ሁሉን ነው እሱን ነው የሚሰሙት። ለምንድን ነው የእኛ ሰዎች እዛ እየሄዱ ራሳቸው የሚያዋርዱት? አሁንናቸውና የእኛ ሰዎች ደግሞ ልብ እንትን ሆድ የባሳቸው ናቸው። ጦርነት ላይ እየተደበደቡ በዛ ላይ ስንት መከራ እየወረደባቸው መጥቶ ስሜታዊ ሲያረጋቸው እንዴት እየተደበደቡ እንደዛ ስሜታዊ ልነግርሽ እኮ ነው። አሁን እዛም ባህል ደግሞ አዘቃ ይገባል። ተደበቁ ምናምን አኮል ይወዲያ አኮል ይወዲያ ዘበናዳም እኮ እዛ መኖሩን አላወኩም። እና ራሳችሁ እየገባችሁ አትዋረዱ። እንደዚህ አይነት ማይመጥን ቤቶች ወይ በታሪክ የምታውቁ ከሆነ ወይ በኦሪት የምታውቁ ከሆነ ሂዱና ተከራከሩ። የማታውቁ ከሆነ ገብታችሁ የምትንተባተቡ ከሆነ ራሳችሁን እያወረዳችሁ ነው ማለት ነው። ገብተው ሲሟገቱ ታዲያ የቆረቆረሽ አንድ ልናገር መዲ ከተፈቀደልኝ ካረመሽኩኝ ይሰማሻል? መዲ ኪሚ ጽዮን የሚባለውን ወንድም አስገቢው። ኪሚ ጽዮን ኤልያው ማለት ነው። ያቀጣጭ የጻፈልሽ አንበሳ ያለበት። አዎ እሺ። አሲ አውራና ከዛ ኤደን ደግሞ ታወራለች። እንቀጥላለን። በፋሲካ ዙሪያ ላይ ገና እያዋረደን የሰደደው ይሄ የነገርኩሽ ነው። እውነቴን እያዋረደን የሰደደው ገባሽ? እኔ ግን ያልኩት በህይወቴ በመማውቀው በአቅሜ እኔ ይሄ ያንተ ይሄ እኔ እንትን አይደለም ምናምን ብዬ የሆነ ነገር ጠይቄ ወጣሁ። በቃ እኔ መገደፍ ነው እንጂ እሱን እኔ አስተምራለሁ ካላችሁም ሪፖርት ማድረግ እሱ ብዙ ሪፖርት ከተደረገበት አካውንቱ ችግር ይኖርበታል። አዋርዶ ነው የሰደደው እያንዳንዱ ረከድ ሰድሻለሁ ፈለግሽ። አመሰግናለሁ። ኦኬ አመሰግናለሁ። አሁን አሲጋ ከማለፋችሁ ቤት ቤቱን መንበር አድርጉ። በዛ ላይ ደግሞ ታፕታቡን እያበዝ መንበር አልሆናችሁም። ቤቱ ደግሞ እንትን አይሆንም። መዲ ሪፖርት አታድርጉበት። የማን ነው የኤድሞንድን እኔ ዲቤት ኦፊሻል ጥሪ ጠርቼዋለሁ። አክሴፕት አድርጎኛል፣ ተቀብሏል። ቀኑን አሳውቅ ነው። ቴዲ ሐዋሳ ቤት ነው የምናደርገው እሱ ቤት። ምክንያቱም እስራኤልን በተመለከተ በመጽሐፍ ቅዱስ በሁለቱ ኪዳናት በባህሏ በታሪኳ እሱ የለም እስራኤል የሚባል ህዝብ የለም ዓለም የሚባለው ፌክ ነው ብሏል። ኦኬ አሁን በእውቀት ነው የሚያስፈልገው። እሱ ቤተ እስራኤላውያን ሲገቡ እየተሳደበ እያበሻ ስሜታዊ እያደረገን ያለው እኔ ከሰማ አድርጎ እያለ በሚል ሰው ጋር እኔ ከገባችሁ ወይ አድምጦ በትክክል በነጥብ እስራኤል የሚባል ህዝብ ጥንታዊ ህዝብ እንደሆነ ታሪክ አገር ያለው ባህል ሃይማኖት ያለው ህዝብ መሆኑን በመጽሐፍ ቅዱስም በታሪክም ሊያስረዳ የሚችል ሰው ነው እዛ ቤት መግባት ያለበት። እናንተን ከታች አድርጎ ወይ አንድ የማያውቅ ቤተ እስራኤላዊ ያስገባና ስለ ታሪኩ በደንብ የማያውቅ አበሻቅጦ ተሳድቦ ስሜታዊ አድርጎ ከዛ እናንተ ስትናገሩ ይኸዋቸው እንደዚህ ናቸው እኮ እነሱ እውቀት የላቸው የዝም ብሎ ፈላሻ ይመጥቶ ይጮህብኛል ይላል። በጣም ብዙ ጊዜ ሰምቼዋለሁ። እኔ በጣም ሪቴት እያደረገ ስለዚህ ምንድን ማድረግ ያለባችሁ ቤቱ ላይ ሪፖርት አድርጎ እኔ ዲቤት ጥሪ ጠርቼዋለሁ፣ ተቀብሏል። ቴዲ ሐዋሳን ቅድም ጠይቄው ቴዲ ይቅርታ ከጠየቀኝ ሰድቦኛል አደባባይ ላይ ይቅርታ ከጠየቀኝ አንተንም እሱንም እኔ ቤት ተቀብያችሁ ዲቤቱን ታደርጋላችሁ ብሎናል። አሁን ለኤድሞንድ መልስለታለሁ። ቴዲ የመለሰልኝን መልስ አሰማዋለሁ።
ቴዲን ሰድበዋል ኦፊሻሊ። እሱን ይቅርታ ጠይቀውና እሱ ቤት እናድርግ ብዬ እለዋለሁ። ትናንትና እኔን እንኳን ትናንትና እንኳን ገብቼ 2 ጊዜ ከገስት ላይ ያስወርደኝ ሰው ነኝ። እሱ ሶሻል ሚዲያ ላይ ከመታወቁ በፊት እኔ ዛሬ 11 ዓመት በፌስቡክም በዩቲዩብም በቲክታክም እኔን የማያውቅ አበሻ የለም። እኔን የማያውቅ ኤርሚያስ አበበ ተናገሩ እውነቱን ማንም የማያውቀኝ የለም። እና አቤቱ ገብቼ በዚሁ በእስራኤል ጉዳይ ላይ እኔ ከአንተ ጋር ዲቤት ማድረግ ፈልጋለሁ ብዬው ኦፊሻል ዲቤት እኔ ነኝ ጥሪውን ያቀረብኩለት ተቀበል ብዬው። ትናንትና ሌላም ሴት ነበረች ዝም ብሎ እያመናጨቀች ነበር፣ በየመካከል እየገባች አላስወራችም ነበር። ትሰሙታላችሁ ቪዲዮ ግን ጥሪውን ተቀብሏል። ቴዲ ሐዋሳ ቤት እንዲሆን የተፈለገበት ቴዲ በጣም ሚዛናዊ ሰው ነው። ብዙ ፖለቲከኞች እዛ ቤቱ ይነጋገራሉ። እዚህም በዛም ቤት ከዚህ በፊት ዲቤት አድርጌያለሁ። 25 ሺህ ሰው እየሰማ ይህንን በደንብ ማስታወቂያ ሰርተን እኔ እና እሱ የእስራኤል ጉዳይ ላይ የሚያነሳውን እስራኤል በታሪክ እንደ ሀገር እንደ ህዝብ የሚታወቅ ህዝብ ነው። መጽሐፍ ቅዱስ ምን ይላል? ታሪክ ምን ይላል? እስራኤል ካጎራባቸው አገሮች ከቅርብ ከጋዛ ጀምሮ ስለምታደርጋቸው እስከ ኢራን ድረስ ስለምታደርጋቸው ጦርነቶች ከዚህ በፊት ያደረገቻቸው ጦርነቶች መጽሐፍ ቅዱሳዊ ናቸው? ትንቢታዊ ናቸው? አይደሉም? ከነገረ ፍጻሜ ጋር እንዴት ይገናኛል? እስከ አርማጌዶን ጦርነት ድረስ የምታደርገው የእግዚአብሔር ቃል የሚደግፋት ነው ወይስ አይደለም? እስራኤል የህልውና ጦርነት ነው የምታደርገው ወይስ ግዛትን የማስፋፋት ወይ ሌላውን ህዝብ ጨርሶ የመኖር ነው? እሱን ሁሉ እኔ ፊት ያወራል ማለት ነው ዲቤቱ ላይ እና ሪፖርት አታድርጉበት። እስራኤል ሀገር ሰው የለም አለ እንጂ ባድማ ነው እስካሁን ድረስ አለ እንጂ ዛሬ የተጣፈ ነው አለን እንጂ ባድማ እኮ እሱ በእስራኤል ባለው ነገር ላይ ሁሉን መካድና ኦሪት ላይ የተጻፈውን ሁሉ እንዲሻር ነው የሚፈልገው። እኔ ገብቼ እኮ ሳወራው ባወራሁት ሰዓት ላይ አንዲት የመጽሐፍ ቅዱስ ክፍል አልጠቀሰም። እኔ ከታናክ ላይ እየጠቀስኩኝ ሳስረዳው እንዳልጠቅስ ራሱ ሲከለክለኝ ነበረ። የእስራኤል ድንበሯን ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ድረስ ለአባታችን ለአብርሃም የተናገረውን እንደዚሁም በሁለተኛ ነገሥት መጽሐፍ ምዕራፍ 14 ላይ የጋቴል ፌር በነበረው በነቢዩ በዮናስ በዛብሎን አውራጃ ላይ ርስት በተሰጠው ምድር ላይ ይኖር የነበረ ታላቅ ነቢይ እሱም እንደዚሁ ከአረባ ጀምሮ እስከ ኤፍራጥስ ድረስ የእስራኤል ድንበሩ ይሄ ነው ብሎ ያለውን ለአባታችን ለአብርሃም እግዚአብሔር የተናገረው በነቢዩ በዮናስ በኩል ጌታ የተናገረውን ከታናክ ስጠቅስለት አንድም እሱ አልጠቀሰም። መጽሐፍ ቅዱስን የሚያውቅ ሰው ፊት ኤድሞንድ መጽሐፍ አይጠቅስም። መጽሐፍ ቅዱስን የማይጠቅሱ ሰዎች ፊት ግን መጽሐፍ ቅዱስ ሲጠቅስ አይተነዋል። ትናንትና እንኳን ማለት ነው። እኔ ኤድሞንድን አልጣላውም። ውጭ ሀገር ቢወጣም ልብስ ነው እንጂ ጭንቅላቱ አልተቀየረም ብዬ ነው ማምነው። በዜና ልክ ግን ያስጠላል። በዜና ልክ ህዝብን እንደምለው ሌሎችም እድል እንስጥና እሺ አቆምኩ። ይቅርታ አከብራቸዋለሁ። በቃ አመሰግናለሁ። እናመሰግናለን። እሺ ከዛ ሄደን ደግሞ ታወሪያለሽ። ሄድ ልክ እንዳልሽው ማለት ነው። እግዚአብሔር እውነት ነው የተናገርሽ። አንዳንዶች አሉ በስሜት ገብተው የእስራኤልን ብዙ ታሪክ ሳያጠኑ ይገቡና ያለ እውቅና በስሜት ይገቡና የሆነ ነገር ይላሉ። በዛ ሰው እያለ አሉ ሰክሮ ገብቶ ይጠይቀዋል። ያወራው ሌላ ነው። እንደዚህ አይነት ሰዎችን ነው እሱ የሚፈልገው፣ ሊያዋርድ ሊሳለቅባቸው። አሁን የተናገርሽ እንደዚህ ያሉ ነገሮች አሁን እግዚአብሔር አንቺ ትንሽ እውቅና ባይኖርሽ ኖሮ ይህ ነገር ሀሳብ እግዚአብሔርን አይገባኝም ነበር። ልክ እንዳልሽ ማለት ነው። እውቅና የሌላቸው ሰዎች ዝም ብላችሁ እየገባችሁ እንትን በስሜት ነገር አትናገሩ። ምክንያቱም ከዛ አለማወቅ በስሜት የምንናገረው ነገር ሌላ ነገር ነው የሚወስድ። የተናገርሽው ነገር እግዚአብሔር ካስተሳሰብሽ እና ከማወቅሽ የተነሳ ነው። አሁን ዛሬ ማለት ነው አብሬ የምንሰራው ምናምን አንድ ኤርትራ ያለ ክርስቲያን ነው ምናምን እንደዚህ በጣም ምርጥ ሰው እና አንድ ደገጠም ቡና እያጠጥቼ ምናምን ለ15 ደቂቃ ምናምን እረፍት ነበር እየጠጦያል እየገባው እና እንደገጠም ይሳደባል። እናንተ እኮ የኢትዮጵያ እስራኤሎች እኮ ዝም ብላችሁ ነው ተገፋችሁ። አሁን ውትድርና በኢራን ጊዜ እየገባችሁ የአበሾች ናቸው የመጀመሪያ እየገቡ የሚገደሉ ምናምን እንደዚህ ሲል በጣም ተናጅ እየሰማው እያለ አዛ እስኪያስገባኝና ላወራዋል። አለማወቅ እኮ ነው ታውቃለህ። ይሄ አለማወቅ ነው አለኝ። አዛ ዝም ብዬ ትንሽ ሲሰማ ነበር። ታውቃለህ አለ እስራኤል ከመመሰረቷ በ1948 በፊት አለ አሁን ስፔን እንዴት ነው የነበረች የዛን ጊዜ አለ። እንግሊዝ፣ ጀርመን እንዴት ነው የነበሩ አለ። ታውቃለህ ስፔን ታውቃለህ ከአሜሪካ ፊሉ የበለጠች ነበረች አለ። ግን ማለት አገራችን ኢትዮጵያን እያት ማንኛውም ሀገር ብታየው ሀያ ላይ የነበሩት ሶሪያን፣ የመንን፣ ሊባኖን፣
ራስ በመጽሐፍ ቅዱስም የተጻፉ ሀገሮች ነበሩ። የዛን ጊዜ በጣም ጎበዝ ነበሩ። እስራኤሊዝም ማለት ነው በምድረ በዳ እንደተበተኑ ማለት ነው። ሳትመሰረት አለ ግን አለ ስትመሰረት በ1948 ማነው አንደኛ እውቅና የሰጠ ለእስራኤል ታውቃለህ አለ። እንደማስበው ከሆነ አሜሪካ ነች አልኩኝ። ጎበዝ። አሁንሳ አሜሪካ አብራታለች አይደል አለ። አዎ ለምንድን ነው ከእስራኤል ጎን ሆና ለምን ሀያል ሆነች? አሁን እስኪ ጀርመን እንዴት ነው ያለች? አሁን እንዴት ነው ስፔን የት ነው ያለች? ንገረኝ። ስፔን አሁንና ጀርመን አሁን ብዙም የእስራኤል እውቅና አልሰጡም ነበር አለ። ግን ማለት ነው የእግዚአብሔር እንትን በአሜሪካ እግዚአብሔር ተመስሎ እውቅና እንትን ሀያል ስለሆነች በሷ እንትን ማለት ነው እውቅናም ሆነ እንትን ብሎ አገሪቱን እስራኤል እንደዚህ ትልቅ ሀገር እንድትሆነ ባበቃታ። አሁን አሜሪካ የት ነው ያለች? ትልቅ ነች። በሷም እርዳታ አሁንም ጎበዝ ነች አለ። ግን የኛ ኢትዮጵያ ነኝ አለመረዳዳት እንደስትተን አብዛኛውን ሀገራችን ማለት ዝቅ እያለች ነው። እስራኤልን አይገድቡም ማለት ምክንያቱም ልክ እንደዚህ ያለ ሰዎች መሪዎች ስለሚኖሩ ነው አለ። በእናት ሀገራችን በኢትዮጵያ አለ። ግን ጥሩ ነገር ቢያስቡ እንደ አሜሪካ እስራኤል አሁን መጽሐፍ ቅዱስ እኮ እንደው ታነባለህ አንዳንድ ኧረ እኔ ብዙም አይደለሁም አልኩት። አየህ መጽሐፍ ቅዱስ ምን ይላል ነው አለ። እስራኤልን ያንትን ያለ ከእስራኤል ጎን የቆመ እግዚአብሔር ሁሌም ከሱ ጋር ነው አለ። አሜሪካ እስከሆነ አለ እያየህ ነው አለ። እስራኤል ጦርነት በተነሳሽ ጊዜ ማነው አብራም ትቆማለ? አሜሪካ እና ግን አለ እና እንደዚህ ያለ ሰዎች ምናምን እንደዚህ በስሜት የሚያወሩት ነገር አትግባ አለ። ተው እባክህ ተው ዝም ብሎ አለ። እና ምን ለማለት ፈልጌ ነው አንዳንድ ሰዎች አለ በስሜት ገብተው ልክ እንዳልሽው ማለት ነው ያልሆነ ነገር ይናገራሉ። ያንን አጀንዳ አድርጎ ይዞ ያላል እና መናገር ያለብሽ አሁንም አጀንዳ የለውም። አዎ ካለ እስራኤል ጥላቻ ሌላ አጀንዳ የለውም። እና እስራኤልን የሚጠላ ደግሞ ዛሬ ብዙ ይታያል፣ ብዙ ፖፑላር ይሆናል። አሁን ስለ ራሻ ቢያወራ ዞር ብሎ የሚያው ሰውም የለም። ስለ ኢትዮጵያ ለምን አያወራም? እውነት የሚቆረቆር ከሆነ ሰብአዊነት ከቆይ እስቲ አንደ ቤተ እስራኤል የሚቆረቆር ከሆነ ሰብአዊነት የሚሰማው ኢትዮጵያ ስንት ችግር አለ፣ ስንት ጦርነት አለ፣ ስንት መጥፎ ነገር አለ። ለሀገሩ ለምን ተቆርቆሮ አንድ ነገር ጀብድ አይሰራም? ማያገባው እሱን አለኝ። አሁን ያነሰው እግዚአብሔር አንቺ በገባሽ ጊዜ ማለት ሸር አድርግልኝ። ያነሰውዬ እግዚአብሔርን በጣም ነው የሚያስረዳ። ለዛ ሰው ላይ አቶ ኤርሚያስ ጋር እኔ ቤት ገባለሁ አሁንም አለ እኔ የምላችሁ አቶ ኤርሚያስ አብሬክ እመጣለሁ። ማጌሽ አብሬ ቆማለሁ። አወቅን የሚሉት ሰዎች አሁን እኛ በስሜት ሳንገባ ገብተው ቢያስረዱ ምን ነበር? ግን እኛን ስሜተኛ የሚያደርጉን እነዚህ አወቅን የሚሉት ተደብቀው እኛን ስሜተኛ ሊያደርጉ የቻሉት እንደናንተ ያሉት ናቸው። ገባ? እንደናንተ ያለው ገብቶ ቢያስረዳ ኑሮ ምንም ነገር አይደርስብን ነበር። ገባ? እኔ አልከታተልም። አንተ ተከታተልክ እያልኩ እንደዚህ አለ እያልክ ካልክ ለምን በእኛ ፈንታ መተህ አልሞገትከውም? አንድ ሁለት ለምንድን ነው እኛን በስሜተኞች እኔ ስሜተኛ ነኝ። ያው ስራ ስነካ ይሰማኝ ስሜተኛ ሆድ እኮ ብሶናል። ሆድ የባሰን እስራኤላኖች ስንት በደል እየተደረገ ከአገሪቱ ከተቋቋመ ጀምሮ እስካሁን ድረስ በጦርነት ነው እስራኤል ሀገር ያለችው። ይሄን እኮ ልናገር ፈልጌ ነው እህቴ። እኔ እኮ ነው አሁን ለምንድን ነው የምትገቡት? ለምንድን ነው ስሜተኛ የምትሆኑት? እፎይታ ምን ነበርክ አንተ? ምን ነበርክ? ለአንተ አይደል በክላሌ ተናግረዋለች እኮ ሜዲና ማነው በክላሌ እንደበር ለዋሌኻ በክላሌ ነው የት ነበራችሁ ምናምን የት ልሆን እኔ የሰማሁትን መለስኩ። የት ነበርክ አንተ? ዛሸላሸሊ ይቅርታ አድርግልኝ እንጂ ለዋሌኻ እኔ በክላሌ እንደበር ቤተ እስራኤል ከዛ እንደዚህ አይነት ቤት ውስጥ ለአንተ መብት አሁን ለምሳሌ እኔ እዚህ ቤት ስከፍት ለሁሉም መብት ሰጥቼ ነው። አሁን የሚቃወምም ሰው ቢኖር በስነ ስርዓት በክብራዊ ማውራት የሚችል ሰው ይሰጠዋል። ጥላቻን የሚያስፋፋ ግን ቦታ የለውም። ገባ? እዛ እኮ ሰው ሲያስገባ መጀመሪያ ነገር ታርጌት ያደረገው አንተን ሊያፌዝብክ ሊጫወትብክ ስሜታዊ ሆነክ ከዛ መጥፎ ነገር ስትናገር አያችሁ አይደለ እንደዚህ ልታፈው ብሎ ሊያንቋሽሽ የተነሳ ሰው ስለሆነ ለዛ ሰውዬ ደግሞ ስቴጅ መስጠት የለብንም። እሺ አሁን ሚውት አድርጉና ኤደን ብዙ በትዕግስት ቆይታለች። ንግስቲቷ ሰላም ብለናል። አይ ሰላም እንዴት ናችሁ? አለን እንዴት ነሽ? እኔ ሳራ አንድም ሰው ጣልኩ እንደገባ ቢቀስ ብዬ
ረጋ ብዬ ነው የመጣሁት። ፕሊስ በእናታችሁ በምታምኑት ሃይማኖት ሁላችሁም ይዛችኋለሁ። ጣልቃ እንዳገቡ። እኔ ሳወራ ችግር አለብኝ፣ ችግር ልናገር። ጣልቃ ሲገቡብኝ አማርኛ ይጠፋኛል። አሁን ከምንናገረው የተያዘ ነገር ነው ኤደን። ባሩር እኔ ነኝ መጀመሪያ ያገባሁት እዛ ቤት። አይ ነው አንቺ ለዛም እኮ እንድታወሪ የፈለግኩት እና እሺ አውሪ። እሱን እኔ ዩቲዩብ ጀምሬ ነው የማውቀው። ዩቲዩብ ጀምሬ ስለማውቀው ገብቼ ነግሬው ነበር። እኛ የፖለቲካ መጠቀሚያ አይደለንም፣ እረፍተው ብዬዋለሁ። እምቢ አለ። ከዛ ሌሎች አውቀው ከዚህ ሀገር ያሉ ሞዴሬተር ይሆናሉ ከሱ ቤት። ኤሜን እንደምትባል እኔ የምኖረው እስራኤል ነው የምኖር እያለች የእስራኤል ባንዲራ ከግንባሩ ላይ ያሰረች ልጅ አለች። እና እሷ የጎንደር አማራ ነኝ ትላለች፣ ስትፈልግ ትግሬ ነኝ ትላለች። ሞዴሬተር ሁና ከዛ ቤት ገብታችሁ ማየት ትችላላችሁ። ኤርሚያስ ሰላም ብያለሁ። አንተ ገብተ ማየት ትችላለህ ማን እንደሆነ እዛ ሞዴሬተር። እሷ ገብታ ሞናሊዛም ገብታ ራሱ እኔ እስራኤል ሀገር አመጣለሁ ለእኔ ኃላፊነቱን ወስዳለሁ። ይክሰሱኝ፣ በሚገባ ይክሰሱኝ። የእናት አባት ስም አልጠራሁም፣ ግለሰብ ስም ነው የጠራሁት። እኔ እንዲከሰስ እፈልጋለሁ። በጣም ነው ያማረ መከሰስ፣ እውነት ስለማወራ ማለት ነው። እና ሞዴሬተር ስለሆኑ አንድን ሰው ሌቫን መተሽ ሌቫ ነው ካላልሽው ያኔ ሌቫ ይቀጥላል፣ ይሰርቃል፣ ሀገራሽን አሳልፎ ይሰጣል። በቃ ብዙ ነገር ያደርጋል። ሌቫን ካልተናገረ እንዴት? እኔ በቆ ደረጃ ነው ሀሜት እኮ እኔ ጋ ክልክል ነው በእኔ ሃይማኖት፣ በፍጹም በጣም የተጠላ እኮ ነው ሀሜት። ለሰው መረጃ ሳታመጭ አንድ ሰው መወንጀል ማለት ትልቅ ኃጢአት እኮ ነው። እኔ መረጃ ከሌለ ያፌን አልከፍትም። ስለዚህ እኔ ስለ እውነት ስለቆምኩኝ በእስራኤል ሀገሬ ድርድር አላቅም፣ በሃይማኖቴ ድርድር አላቅም። ብዙ ሰዎች አሉ በእኛ ስም እየገቡ ስክር ብለው ያልሽው ቅድም አሁን የእስራኤል ወታደር ነኝ እያለ መጀመሪያ ነው የገባሁ። ከዛ እኔ ተቃጥዬ የገባሁት ለምንድን ነው? ከዛ ገብተው እኛ ቤተ እስራኤል ነን ብለው ሲያወሩ ሰምቼ ቤተ እስራኤል ያልሆኑት እኔ ማቃቸው የራሴ አጎቴ ልጅ ገብታለች እዛ። የራሴ አጎቴ ልጅ የመረቴ ልጅ ማርትዬ የምወድሽ በ7 ዓመቷ እኮ ነው ማቃት። አዲስ አበባ ጀምሬ ማቃት የአጎቴ ልጅ ገብታ ከዛ ሌላ ነገር ታወራለች። እናቷ ድብና አድርጋ ሌላ ሃይማኖት ነው ያላት። እሷም ወደ ሌላ ሄዳለች። የእኛ ይሁዲ ሃይማኖት እንደዚህ እያለች ታስረዳዋለች። በሃይማኖት እኔና አንቺ እንለያያለን ይላታል። ነው አንለያየም፣ አንድ ነን እዚህ። ከዛስ ምንድን ነው አንድ ነን ትለዋለች። ኧረ እኔና እሱ እኮ እንለያያለን መርትዬ ብዬ ብጽፍላት፣ ኮመንቱ በሂብሩ ብጽፍላት፣ በአማርኛ ብጽፍላት ዞር ላማታኝ ላይ ለመጅራውቷ አታውቀውም ይሆናል ሎ ኸይምሸሊ እየነገራት እኔ እንዲህ ይላታል። እኔ ሃይማኖቴ እንደዚህ ነው ይላታል። ኦኬ እዚህ ሀገር እንግዲህ በይሁዲ ሀገር በክርስቲያን የሚከበርበት ሀገር ነው አደለ? ቤተክርስቲያን እንሰራለን አደል? ሙስሊምም መስጊድ ከፈልገ ይሰራል። ማርቲ ገብታ ያጎቴ ልጅ እኮ ናት። በእናታችሁ ሌላ ሃይማኖት ተቀብላ ኦሪት ዘፍጥረት አለች የሚያከብራን እንትና ሌላ ሃይማኖት ይዛ መታ። ኢየሱስ ነው እሱ ነው የሚያድነን። እሱ ደግሞ ይላታል አዎ ልክ ነሽ፣ እኔና አንቺ ልዩነት አለን፣ አዎ እኔና አንቺ ሀበሻ ነን፣ አዎ ስለዚህ ይግባሽ፣ የጥቁር ይሁዲ የለም ይላታል። ኧረ እሷ ደግሞ ምትለዋለች ሬካርድ አድርጊያታለሁ እስከ ቤቷ አዳለሁ። ምረት ያጎቴ የምጠላይ ከሆነ ጥላኝ፣ ምንም ማድረግ አይቻልም። በጣም ነው ያዘንኩት፣ በጣም ነው ያዘንኩት። እኔ ክርስቲያን አልጠላም፣ አስሬ ነገርኳችሁ። ሌላም ሃይማኖትም አልጠላም፣ አስሬ ነገርኳችሁ። በሃይማኖቶቹ ኑሩ፣ እስራኤል ሀገር ትበቃናለች ለሁላችን። ግን እየመጣችሁ ግን በውሸት ሃይማኖት ዳችሁ ኤድሞንድ ጋር ታውቃላችሁ፣ እስራኤል ትጥፋ የሚል ሰው ገብታችሁ ሃይማኖትህ እንደኔ ነው ስትሉት ምን እንዲል ትፈልጋላችሁ ታዲያ? ለምን ትደበቃላችሁ? እኛ እናንተን ሃይማኖት መግፋት አንችልም፣ አንፈልግም። በይሁዲ ሃይማኖት ሰበክ አይቻልም። እየገባን እንደኛ ሆኑ ማለት አንችልም። እንደዛ ከሆነ ፈጣሪ እሳት ነው የሚቀለቅለን፣ እሳት ላይ ነው የሚጥለን። እንደ ሲኦል ነው የሚወረውረን። አይቻልም። የኛ ያልሆንን ሰው ማናክ ላይ ሆነን አክሲር በችባ ዚያቴም ይሁዲም ተሚያውድ እኔ ርርን ያልኩት ታሬ በቃ ርርን ያልኩት በጣም ነው ያዘንኩት። በጣም ነው ማዝነው። ያጎቴ ልጅ ገብታለች ማርታ። ስለዚህ እኔ አሁንም በቃ ቤተሰቦቼ ጋር አሁን ላጋልጠው ቤተሰቤን ወንድሜ ሃይማኖትን ቀይሮ ከዛ ገብቶ እኔ እናንተን መሳሳልን ካለ አጋልጠዋለሁ። ሁሉም ሰው የእስራኤል ሀገር ይበቃናል ለሁላችን። እባካችሁን ተው አታስጠሉን። በአለም ቴዲ ሐዋሳ ቤት እኔ ገባለሁ። ኤርሚያስም ትገባለህ። ቴዲ እኔ ከጎኑ ቆሜ ከእንትና ጋር ያው ዘራፍ እንላለን። እስቲ የሚያመጣውን እናያለን። እሱ ሰውዬ በላይ እንጂ የሚናገረው ታሪክ አያቅ፣ መጽሐፍ ቅዱስ አያቅ። በዛ ላይ ደግሞ ቀስ እያለ በለሰለሰ ቋንቋ
መቼም እንደሚያውቅ አድርጎ ነው የሚያወራው። ግን እሱ አጀንዳው የእስራኤልን አጀንዳ አድርጎ ጥላቻ ሊያስፋፋ የመጣ ሰው ነው። ይህንን ሰው ደግሞ መግባትም አያስፈልግም፣ ሰፖርትም ማድረግ አያስፈልግም። እኔ አሁን እውነት ለመናገር ተቀርሶ የተለቀቀውን ለ5 ደቂቃ ምናምን እንጂ ራሴን ቁጭ ብዬ ጊዜንማ ቁጭ ብዬ እሱን እያየው አላየውም። ለምን የባሱኑ እየተናደን ነው የምንመጣው? ጦርነት የነበረውን ጦርነት አልነበረም ይላል። ኢራንን ደግፋለሁ ይላል። ኢራን ምን አግብቶት ከኢራን ጋር? እውነት ሰብአዊ ቢሆን ኖሮ ለሌላ ሰው ሂዶ በተቆረቆረ። እሱ አላማው ምንድን ነው? ጸረ እስራኤል ሆኖ የእስራኤል ጥላቻ እንዲስፋፋ በዓለም የሚፈልገው። ለምን? የሱን ጊዜ ሰው ያየዋል፣ ሰው ያከብረዋል። ያ ነው የሱ አጀንዳ። ቴዲ ሐዋሳም እንደሱ ነው። በጣም አይቼዋለሁ። አይ ነው እሱ እንደዛ እንደሆነ የታወቀ ነው። ኤድሞንድና ቴዲ ሐዋሳ አንድ ነው ጭንቅላታቸው። ምንድን ነው የሚለው? ቴዲ ሐዋሳ እኔ ብዙ ጊዜ ገባለሁ ከሱ ቤት እና ጸደ የምትባል ልጅ አለች። ከዛ ያስገባና ስለ እስራኤል ያላት ጥላቻ የእስራኤል አምላክ ወይኔ እንዴት አይነቷ አረበኔ ጅብ ሂትለር፣ ሁለተኛዋ ሂትለር በያት እንዴት እንደምታወራ ህዝብን ወክላ ፈጣሪ ይቅር በለን እና እሷ ከእሷ ሁሉ ጊዜ ገብቼ እሷን ልናገራ ስል ቆልፍ ያደርገኛል። ልናገራ ስል ቆልፍ አይሰጠኝም እና በጣም ከባድ ነው እሷን ማግኘት። ደግሞ አሁን ሪኮርዶች አሉ እዚህ ጆሮ ጠቢዎች ታውቂያለሽ፣ ጆሮቸውን ቀስረው የሚሰሙ ሰዎች አሉ። አሁን ሪኮርድ የሚያደርጉ ይህንን ነገር አሁን ሪኮርድ አድርጉና እኛ እንፋለማለን፣ በአደባባይ ወተን ለእውነት እንፋለማለን፣ ለእስራኤል እውነትነት እንፋለማለን። በታሪክም በባይብልም በአሁንም ድረስ ስንት ሺህ ዘመን ነው እስራኤሎች አሉት? በዛ 4000 ዘመን እስካሁን ድረስ አሉ ተከብረው፣ በመጽሐፍም ሁሉ ጊዜም አሉ፣ ለወደፊቱም ይኖራሉ። ስለዚህ ሌላ ነገር ቢያወሩ እነሱ ምንም የሚያመጡት ነገር የለም። ግን እውነትን በኤቪደንስ ቢያምኑ ካሉ ይምጡና እንፋለም ከነሱ ጋር ስሜታዊ ሳንሆን ምን ሁሉ ነገር አለ፣ ሁሉ ማስረጃ አለ። በቋንቋም በእንግሊዝኛም በኢብራይስጥም በአማርኛም በሁሉም እንፋለማለን፣ ግን እውነትን ይዘን ነው። ስለዚህ እዚህ ሪኮርድ የምታደርጉ ሰዎች ካሉ ለቴዲ ሐዋሳ ማድረሱለት። ለአድሞ እንደሚባለው ሴጣን ስሙን ይጥራው እንጂ እሱ ሰውዬ እመኑን መጨረሻ ላይ ወይ ራሱን ያጠፋል ወይ ደግሞ ካንሰር ይዞት ድብን ይላል። አረብ ቆይ አንድ ቤተ እስራኤል እኔ አረብ የእንትናን የታች ኤርሚያስ ነሆን ኤርሚያስ የእሱን ውይይትና የእሱን ሰምቼ በሳቅ ልፈነዳ ኪችን ነበርኩ። ምግብ እያበስ እንትን እንዳለ እንደሚነቃለሽ አንቺ ነበርሽ። የወሪት ገለጻ የለው በዚህ ስለው በዚህ ሲለው በዚህ ደገና ሲገባ ከታች በሳቅ ልፈነዳ። ዛሬ ራሱን አጠፋ አልኩ። ግን ዝም ከታች እኔ እንዳስገባኝም አላኩም ዝም። ሁለቱም አንድ አይነት ሃይማኖት ነው ያላቸው ኦፍኮርስ። እና በዚህ ሲለው ሲያስረዳው ምንም የለውም፣ በዚህ ሲለው ምንም የለውም። በሃይማኖት ኦፍኮርስ አንድ ናቸው ከኤድሞንድ ጋር። ግን ኤርሚያስ እስራኤል ትጥፋ አይልም፣ ያንኛው እስራኤል ትጥፋ ይላል። አየሽ ልዩነታቸው። እና በጣም ነው ያዘንኩት እኔ በጣም አዝኜ ግን ደስ ብሎኛል። እንኳን ገባህ። ከፌስቡክ ጀምሬ የማውቀው ነው ኤርሚያስ። እንግዲህ እኔ እና እሱ ስላልተግባባን ተጣልተናል። ይቅርታ ልጠይቅህና አንድ ቀን እንግዲህ እግዚአብሔር ካለ እናወራለን። እናንተ አይነት የተለያየ ስለሆነ በሌላ ጊዜ እናወራለን። እሱንም በአንተ ቤት ቢመጣ ደስ ይለኛል፣ ወይም በእኔ ቤት። ጥሩ ነገር ነው። ይቅርታ አስታራቂ ነው ብዬ አምናለሁ። ይቅርታ አስታራቂ ነው ልልሽ ነው። ቤተ እስራኤል አልቲታረብ እኔ ወዳት ማን ይወሳ ሸውያኔሊ አልቲታረብ ሸውያኔሊ እኔ ወጣ ሸውያኔሊ ይቃለኻ እኔ ለዓለም לא יסלח למישהו שבא ואומר שהדת שלנו אני בת ישראל עוד באתיופיה שהייתי באתיופיה לאורית לאנגቴን ምሰጥ ሰው ነኝ። אז እኔና ኤርሚስ እናወራለን። አንተ ጣልቃ ትግባ ወንድማለም ጣልቃ አልገባልሽም። አንቺ እኮ ያልገባሽ ነገር እኮ ይቅርታ እኮ አስታራቂ ነው እኔ ያልኩኝ። ኤርሚያስ ሊመልስልሽ ይፈልጋል። ታድርጊ ኤደን እኔ ከሱ ጋር ታርቄ በእውቀት ደረጃ ነው ማውራት ፈልገው። እዛ ነው ያልኩት። ታንኪ ወንድማለም አመሰግናለሁ። በጣም ነው የምወድ ደግሞ አትኮረፈኝ። አልኮረፍሽም። ይቅርታ አስታራቂ ነው ያልኩኝ። ሌላ ወጣኝ ነው አስቀይሜው ከሆነ ይቅርታ ነው ያልኩት። ሌላ ሰው አትግቡ ጣልቃ በእኔና በሱ ችግር የለም እህቴ ሄደ። ያው ከፌስቡክ ጀምሮ እኔና አንቺ እንደምንደዋወል ይታወቃል።
ኦሪቱ ላይ ያለሽን አቋም ታውቂያለሽ። እኔም ደግሞ በታናክም በአዲስ ኪዳንም ላይ በቤትና በእሷ ቤት ይህንን የእናንተ እመጣለሁ። እኔ ቤትሽን ከከፈትሽ እመጣለሁ። አንቺም ጋር ችግር የለም። አሁን እስኪ በሜዲስም ልናገር። እኔ አልሰድብህም በእውነት ኤርሚያስ፣ ይቅርታ አጥፍቼ ከሆነ ይኸው ሜድዬ ታውቂኛለህ እንዴ? እኔ አልሳደብም። በቃ እኔ እሱም የሚፈራ የተሰድበኛለች ነው የሚለው። ደግሞ አልሳደብም። እሷ እዚህ ቤት በቃ ኤዲዬ ተይው፣ ችግር የለውም። እኔ እና አንቺ በውስጥ ያወራነውን ታውቂያለሽ። ዛሬ እኮ አይደለም እንዳልሽው ፌስቡክ ላይ ከሰባት ከ8 ዓመት ያልተናነሰን እንታወቃለን ብዬ አስባለሁ። አይዶን ነው እና ችግር የለውም። እኔም ወድሻለሁኝ። እስራኤል ለዘላለም ይኑር። መጥፋታችሁን የሚፈልጉ ሰዎች እንድትጠፉ እግዚአብሔር ስላልወሰነባችሁ አትጠፉም። ግን ሊያደሟችሁ ሊገድሏችሁ ይችላሉ። እንደዚህ እንደባለፈው እንደተደረገው ኦክቶበር 7 ላይ ሊገድሉ ይችላሉ። እስራኤልን ግን ከምድር ላይ ማጥፋት አይቻልም። ለምን? በህዝብ በዓለም ላይ ካለ ህዝብ እንደውም በቁጥር ጥቂት ከሚባለው ህዝብ መካከል የሚመደብ ነው፣ ከሌሎች ሀገሮች አኳያ ማለት ነው። በጣም ትንሽ ህዝብ ነው፣ ግን ትልቅ ኪዳን ያለው ህዝብ ነው። ማንም ጋር የሌለውን ኪዳን የተሸከመ ህዝብ ነው። ትንሽ ህዝብ ነው፣ ግን ትልቅ የሰማይ የምድር ጌታ ልዑል እግዚአብሔር የፈጠረው ኪዳን የገባለት ህዝብ ነው። ዓለም ይሄን ይረዳል አይረዳም አላቅም። አዎ እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስ በመሲህ ነው ብዬ የማምን ክርስቲያን ነኝ። ግን እስራኤልን በተመለከተ ግን የሚያነሳው ማንም ክርስቲያንም ይሁን እስላምም ከሌላም ቤተ እምነት ይሁን የመኖር ህልውናቸውን ከምድር ላይ አጥተው እንዲጠፉ በእስራኤል ላይ የፈረደ ህዝብ ካለ ያ ህዝብ እመኑኝ ወይ ያ ግለሰብ እመኑኝ ሩቅ አይሄድም። እኔ ኦፊሻሊ ተናግሬያለሁኝ። በቤቴ ያንን ቪዲዮ በሰማው ሰዓት ላይ በእግዚአብሔር ፊት ተንበርክኬ የጸለይኩትን ጸሎት አስታውሳለሁ። በቴህራን ፓርላማ ላይ ማነው በአልጀዚራ ላይ ከቴህራን የሚተላለፍ ፕሮግራም ላይ የዛሬ 3 ነው 4 ዓመት አካባቢ 3 ዓመት አካባቢ ይመስለኛል 3 ወይ 2 ዓመት አካባቢ ላይ ሀያቶላው የሚናገረውን ነበረ እየተተረጎመ የሚነገር የነበረው እና ዘመን ቀጥሮ ማለት ነው በ15 ዓመት ውስጥ እስራኤልን ዋይፕ አድርገን ከምድር ላይ እናጠፋታለን ብሎ ሲል ሰማውን ሀያቶላው ማለት ነው። በዛን ቀን ቤቴ ውስጥ ነበርኩ ያለሁት። ምግብ በልቼ የበላሁበትን ምግብ ወደ ማጠቢያ ሲንክ አካባቢ እየወሰድኩ እዛ አካባቢ ላይ ነበር የነበርኩትኝ። ወይ ዕቃ እያጠብኩ ነበር ቤቴ ውስጥ ማለት የበላሁበትን ዕቃ ማለት ነው። እዛው ጋር የተንበረከኩት እንደ አንድ ክርስቲያን ማለት ነው ያልኩትኝ እግዚአብሔር የሚሰማኝ አምላኬ ስለሆነ እግዚአብሔር ይህ ሰው ይህንን የቀጠረውን ዘመን እንዳታሳየው ነው ያልኩት። ያው ደግሜ ነው የምናገረው። እና አሁን ኤርሚያስ አንተ የሀያቶላ ጠላት ሀያቶላን በጸሎት የገደልኩት ብለህ እኔ አላልኩም። እኔ እግዚአብሔርን ጸልያለሁ በእግዚአብሔር ፊት። አዎ ይህ ሰው የቀጠረውን የ15 ዓመት እስራኤልን ከምድር ላይ ዋይፕ አደርጋለሁ ብሎ አጠፋለሁ ብሎ ያንን የቀጠረውን ዘመን አታሳየው አታድርሰው ብያለሁኝ። አዎ እንዲህ አይነት ጸሎት ጸልዬ አላቅም። ለመጀመሪያ ጊዜ ነው የጸለይኩት ደግሞ እስራኤል ከምድር ላይ ዋይፕ መደረግ አለባት መጥፋት አለባቸው ብሎ ስላለ ነው። ሁለት ጥያቄ ልጠይቅ እፈልጋለሁ። እግዚአብሔርም ጻድቅ ነው። 15ቱን ዓመት ሳያይ ራሱ ጠፋ ማለት ነው። መጀመሪያ ነገር አንድ ነገር ማወቅ አለባቸው። እስራኤል ከዚህ ዓለም ጠፋች ማለት ዓለም ጠፋች ማለት ነው። ፒሪየድ። ሰው ይህንን ለማመን ይከብደዋል። የእስራኤል ጸጋ እዚህ ዓለም ውስጥ ከሌለ ዓለም አትኖርም ማለት ነው። ይህንን ደግሞ ዓለም አሁን ሊገባው ይችላል ወይ ደግሞ ለወደፊቱ ይገባው ይችላል። አንተ ላይ የምጠይቀው ጥያቄ አሁን አንተ የፕሮቴስታንት ሃይማኖት ተከታይ ነህ። አሁን በፕሮቴስታንት ሃይማኖት ተከታይ እስራኤልን ያም ኤድሞንድም እንዳንተ ተከታይ ነው። እስራኤልን በጣም እንዳንተ 24 ሰዓት የሚማጎቱላት አሉ። ራሳቸውንም አሳልፈው መስጠት የሚፈልጉ ሰዎች አሉ። ከኛ በላይ ራሱ እኛ ከምንወዳት እኛ ከምንታገልላት ራሳቸውን አሳልፈው የሚሰጡ ሰዎች አሉ። እንደውም አንድ እህታችን እዚህ መታ እሷም የእናንተ ሃይማኖት ተከታይ ነች። አይ ቲንክ ሳውዝ ሱዳን ነው የምትኖረው። በጣም እስላም ኤክስትሪም ሙስሊም ያሉበትና እነዚህ በጣም አሸባሪዎች የሞሉበት ምናምንና እዛ በይፋ ነው የምትናገረው ስለ እስራኤል ያላት ፍቅርና ከጠላት አገር እዛ እንትን ብላ አሁን እስራኤል ደጋፊ ከሆነች ወይ ሊገሏት ይችላል ወይ የሆነ ነገር ያደርሱባታል። ግን ለእውነትና ለእስራኤል ታጥቃ የተነሳችው ራሷን ዴንጀረስ እያደረገች እስከዚህም ድረስ ሜዱ ሰዎች አሉ።
በዛ ላይ ደግሞ ስናይ አሁን ኤድሞንድም የፕሮቴስታንት ሃይማኖት ተከታይ ነው። በዛ ላይ ደግሞ እስራኤልን በጣም የሚጠሏት አሉ። አንድ ሃይማኖት እየተከተላችሁ ይሄ እንዴት ሊሆን ይችላል? ቴንኪው በጣም ነው የማመሰግነው እቴ መዲ። ኤድሞንድ የፕሮቴስታንት እምነት ተከታይ ነኝ ብሎ ይናገራል። የነበረበት ጊዜ ነበረ። አሁን ግን ነኝ ብሎ ማለት አሁን ግን ነኝ ብሎ አይልም። ለምን መሰለሽ የማይለው ካለ እኛ ልክ ነው ነበረ። በፕሮቴስታንቱ ዓለም ውስጥ ነበረ። እንደው ከድሮ ዘማሪዎች መካከል የሽብሸባ ኳየር የሚባል አለ። ከነሱ መካከል እንደነበረ እኔ በታሪክ ሰምቻለሁ ማለት ነው። እና ግን አሁን ግን ነኝ ማለት አይችልም። ነኝ ብሎ ካለ ያው የስም ፕሮቴስታንት ወይ ደግሞ የስም ክርስቲያን እንጂ እየሰበከ እየተናገረ እንደዚህ አቋሙ በዛ ነገር በጣም ኢየሱስ ያድናል ይላል። እኔ ሪካርድ ላይ ኢየሱስ ያድናል ይላል ማለት ይችላል። ግን ሪካርድ ስላደረኩት በሃይማኖት አንድ ናቸው። ሪካርድ አድርጌዋለሁ። ችግር የለውም። ኢየሱስ ያድናል ብሎ ቢል የተናገረው ትክክል ነው። ግን እሱ አሁን እውነተኛ ክርስቲያን ነው ወይ ብሎ ለማለት እኔ በሃይማኖት ውስጥ ያለው ሰው እቸገራለሁ ማለት ነው። እሱም ራሱ ከሃይማኖቱ ዓለም ላይ ወጥቶ ምክንያቱም ይህም ብዬ የምላችሁ ቤተክርስቲያን ሁሉ ጭምር ሲያጥላላ ስለምሰማው ማለት ነው። አንድ በጁዳይዝም ውስጥ ያለ አሁን ኤደንን ምሳሌ ባረግ ወይ ደግሞ ኤልያውን ምሳሌ ባረግ እንዴት ነው የጁዳይዝምን እምነት የሚያጥላለው? አንድ ሰው ነኝ እያለ የራሱን ሃይማኖት የራሱን እምነት ያጥላላል፣ የራሱን ባህል ያጥላላል? አያጥላለም። ከአጥላላች እንደ ምሳሌ አሁን ኤደን ብቻ እንደሱ አይነት ፕሮቴስታንቶች አሉ እስራኤልን በጣም ልክ ነው። እነኚህ ሰዎች ልክ ነው። እንደነኛ ሰዎች አንደኛ የእሱ ትክክለኛ ክርስቲያን የሚባለው በሃይማኖቱ በቤተክርስቲያን የመጽሐፍ ቅዱስን ትምህርት ተምሮ በስርዓት እያገለገለ ወይ ደግሞ እየተገለገለ ያለ ሰው ነው። አሁን እሱ ቤተክርስቲያን ትሄዳለህ የተብሎ ቢባል እርግጠኛ ነኝ አይሄድም። የለም ቤተክርስቲያንን ራሱ የፕሮቴስታንት እምነት እኮ የሚሳደብ ሰው ነው። ሰምተነዋል። በጣም ብዙ ጊዜ ቤተክርስቲያን እያጥላላ ማለት ነው። መብቱ ነው እሱ። ግን ደግሞ በእምነት ውስጥ ደግሞ ኖረው አንዳንዶቹ መድ የጠየቅሽኝ አሁን በእምነት ውስጥ ተመሳሳይ እምነት ኖሮን አንዳንዱ ለእስራኤል ሕዝብ ያለው አመለካከት የተበላሸ ነው። አንዳንዱ ደግሞ ለእስራኤል ሕዝብ ያለው አመለካከት የተቃና ነው። የተቃና የሆነው አንደኛ በቤተክርስቲያን በኩል ለእስራኤል ሕዝብ የሚሰጠው ትምህርት ምን አይነት ትምህርት እንደሆነ የሰማ ሰው፣ መልካም ትምህርት የሰማ ሰው የተሳከለ አመለካከት ይኖረዋል። መልካም ትምህርት ያልተሰማ ሰው ደግሞ የተጣመመ መረዳት ይኖረዋል ማለት ነው ለእስራኤል ሕዝብ። እና እኔ አሁን በቤተክርስቲያን ውስጥ የማገለግልም ሰው ስለሆንኩ ማለት ነው አገልጋይ ስለሆንኩኝ አንድ የፕሮቴስታንት እምነት ተከታይ እንደ ተቋም ቤተክርስቲያኒቱ እንደ ተቋም የኛ ፕሮቴስታንት ለእስራኤል ሕዝብና አገር ሪኮግናይዝ ነው የሚያደርገው፣ እንቀበላለን እንደ ተቋም ማለት ነው። በዛ ተቋም ውስጥ ግን ያሉ ግለሰቦች እንደዚህ ስሜታውያን የሆኑ አሁን እንደ ኤድሞንድም አይነቶቹ በስም ፕሮቴስታንት ነን እያሉ ግን ለእስራኤል ሕዝብ ያለውን ጥላቻና አመለካከት የተበላሸባቸው ሰዎች ይኖራሉ። እነዚህ ሰዎች አንደኛ እውቀት ከማጣት የተነሳ ነው፣ ሁለተኛ ደግሞ ዝም ብሎ በጭፍን ነው የሚቃወሙት ማለት ነው። እና እንደነኛ ሰዎችን ለዚህ ነው አሁን ኤድሞንድ አንደኛ ፕሮቴስታንት ነኝ ብሎ ሲል ስለሰማሁት እኔም ደግሞም ከዚህ ቤትም ስለሰማው ስለሱ ከሌሎች ሰዎች ነበረ ድሮ ክርስቲያን ነበረ ተብሎ ሲባል ስለሰማው ለእስራኤል ሕዝብ በዚህን ያህል ልክ ጥላቻው ኬት መጣ? አንደኛ በእምነት ከኔ ጋር ከተመሳሰለ በእግዚአብሔር ቃል በመጽሐፍ ቅዱስ ያወራ ስለዚህ ሕዝብ ስለ እስራኤላውያን ሕዝብ ብሎ በሚል ላወራው እንግዲህ ተዘጋጅቻለሁ። ግን ቴዲ ሐዋሳን ሰድቦኛል ብሎ ስላለ አሮ ነው እሱ እኮ እኔ እንደሚመስለኝ ያልተነካካ ቦታ ያለው አይመስለኝም። በፖለቲካም በኢትዮጵያም ብዙ ሰዎች እንደማይወዱት ነው። ለምን አስተያየቱ በቃ ወጣ ያለና የጥላቻ ነገር ይዞ ነው የሚሄደው። እኔ የፖለቲካ አጀንዳውን አላቅም፣ ግን ብዙ ሰዎች አንዳንድ ሰዎች እኮ እዚህ ሰው የሚሰበስቡት እኮ ጥላቻንና ሰላማዊ ሆኖ ሲያወሩ ሰው ሊያዳምጣቸው አይችልም። ግን እንደዚህ ጥላቻ የሆነ ነገር ይዘው ካቀረቡ ሰዎች ሞር ይወዳሉ። ለምን ወከባ ክርክር ምናምን ስላለ እሱ የሚፈልገው ደግሞ ገርማቸው ሳምርልሽ እሱን ዩቲዩብ ላይ ስለመከታተል ምንድን ነው የሚለው እሱ ደብረ ጽዮን እሱ የሚለው ደብረ ጽዮን የእንትና ይሄ የኢራን ደጋፊ ነው የሚለው አየሽው። እና እሱ ደግሞ የሚያምነው ደብረ ጽዮን ነው አየሽ። እና እንደሱ ሲልም ሰምቼዋለሁ ሪካርድ ላይ። ሲቀጥል
ምንድነው ያለው ለኤርሚያስ? እኔ የሰማሁት ኢየሱስን ሰቅለውታል፣ ይሁዲዎች መጥፋት አለባቸው ለሚል ሰውየው። አሁን ኤርሚያስ ይሁዲዎች ሰቅለውታል አይልም። ስለ እስራኤል ሀገር ሰቅለውታል። አረብ ላይ የነበረው ነው የምነግርሽ። አየሽው? እሱ የሚለው በቤተ ክርስቲያን የሚሰብኩት ሰቅለውታል ይሁዲዎች ኢየሱስን እያሉ ስለሚሰብኩ ለዛ ነው ብዙ ክርስቲያኖች እውቀት አልባ የሚሰድቡን። ገባሽ? ኤርሚያስ ይነግርሻል። እኔ አልናገርም በዚህ ጉዳይ፣ እሱ ይንገርሽ። ማማዬ ጠይቂ ኤርሚያስ። የማይገባኛውን አንድ ሃይማኖት እየተከተሉ የተለያየ በእስራኤል ያላቸው አመለካከት በጣም የተለያየ ነው። እንደዚህ እንደ ኤርሚያስ ያሉ ህይወታቸውን መሰወትም ይፈልጋሉ ለእስራኤሎች። በዛ ደግሞ ስናይ ሌሎቹ ደግሞ ጥላቻ አላቸው ለእስራኤል ፕሮቴስታንትም ሆነው ያኔ ሊገባኝ አልቻለም። እውነት ለመናገር የእውቀት ማጣት ነው። ኤዲ ግን የተናገርሽው ላይ ትንሽ ማስተካከያ ልስጥ። እኔ እስራኤላውያን ኢየሱስን አልሰቀሉትም ብዬ አልልም። ሰቅለውታል ነው ብዬ የምለው። ግን ሲሰቅሉት ራሳቸው ናቸው ወይ ሰቀሉት? አይደለም። ለሮማውያን አሳልፈው ሰጥተውታል ነው። የራሳቸውን ወገን፣ የራሳቸውን ዘር፣ የራሳቸውን ሰው ለሮማውያን አሳልፈው ሰጥተውታል። ከዚህም የተነሳ ምንም እንኳን በእጃቸው ምስማሩን መስቀሉ ላይ ባይመቱም ለነዛ አሳልፈው በመስጠት ግን የራሳቸውን ወገን እንደ ዜጋ እንኳን አላከበሩትም። በአይሁድ የፋሲካ በዓል ኤርሚያስ ጥያቄው ምንድን ነው? ኢየሱስ መጽሐፍ ቅዱስን ስለካደብን እሱ ላይም ከፈለግሽ እኔ በደንብ እናወራለን። በቤትሽ ከፍተሽ የነገር መቆም አለበት። ብዙ ሰው በባይቸላክ ትፍትኺ ታዱንያ ላይናኒ ማኒ ነው እስራኤል ሀገር ያሉት ጎለጎልታ ያሉት ኢየሩሳሌም ጠይቀናቸው ጋብርኤል የሚባል ከአሜሪካ ሀገር መጥቶ ለዳኒ ለጋዲ ቫርከን ለለት ምክትል ኃላፊው ዋንጫ አሰተነው ጎለጎልታን ስላስከበርንና ስላስመለስነ ከግብፅ ክርስቲያኖች ስላስከብሬ እኔ ራሴ በሆቴል ኢየሩሳሌም ዋንጫ ስላሰጠነው የዛን ጊዜ ራቢያ ፊት ገብቶ ነግራቸዋል። ክርስቲያኖች ጎለጎልታ ያሉ ክርስቲያኖች ይቅርታ ጠይቀዋል። እንደዚህ አንልም ውሸት ነው ብለው ተናግረዋል። እና ለእነሱ ትልቅ ክብር አለ። እኔ እናንተ በእኛ ቤት እናወራለን። ችግር የለም። በዚህ ጉዳይ ላይ ርዕስ አድርገሽ በዚህ ጉዳይ ላይ ርዕስ አድርገሽ ብትወንጭ አንቺ ቤት እመጣለሁ። አቁሙ ስላለች በሌላ ጊዜ እናወራለን። በእኔ ቤት እዚህ ልገባ አልፈልግም። የውዲዎች እጅበትማ አለበት ማለት የእውነት እንናገር ከተባልን አለበት። እነሱ ነው አሳልፈው ሰጡት ቤተ እስራኤል አለበት። ኦኬ እኔ ወሰርፖ ኬን አለበት ነው። ከኔ ቤትና የኔ አባት ከኔ ቤትና አከብራለሁ፣ ወዳለሁ። ኤርሚያስም ይቅርታ ጠይቃለሁ። ከኔ ቤት እዚህ ላይ አትግቡ ተብላችኋል፣ ተቆማላችሁ። ኦኬ አቆም። አሁን ለኤርሚያስ መጠየቅ ጥያቄ አለኝ። ቤተክርስቲያን ማለት ነው። ይሄ ሰውዬ ንጹህ ሰው ነው። ንጹህ ሰው ነው። የእውነት የሚያወራ ሰው ነው። ኦኬ ልቀጥል። ድዩኑን ተሌላ ላንኮቴ ታድዩን ማን ያወረደው? ኦኬ እኔ አሁን ከኤርሚያስ ጋር የምጠይቀው የምንነጋገርበት ስለ ፋሲካ ዓመት በዓል። አሁን ይህ ሳምንት ይሁዳኖች 7 ቀን ቂጣ እየቆረጠሙ የሚጾሙበት የሚጸልቱበት የግብፅ ያሳለፉበትን ታሪክ የሚያስታውሱበት ዘመን ነው። አሁን ጥያቄ ለአንተ እስራኤል አምላክ ለምን ያንን ሁሉ 400 ዘመን ግብፅ ውስጥ እንዲሰቃዩና እንዲንከራተቱ አደረጋቸው? ተገዝተው ለምን 5 ዓመት ወይ 1 ዓመት ወይ 10 ዓመት ተሰቃይተው ከዛ ያንን ታሪክ አድርጎላቸው በግብፅ በውሃ ተከፍቶ ያው ታሪኩ ለምን አልቀጠለም? ለምን ብዙ ዓመት ፈጀ የእስራኤል ህዝቦች እንዲለቀቁ? ጥያቄ ገባ? ያ ቴንኪዩ። አዎ ቅድም ያነሳነው ነበር ይመስለኛል እኮ በዚህ ዙሪያ ላይ ነው እኔ ቤቱን የከፈትኩት እና ወደ ሌላ ይወስዱናል። ያ ችግር የለም። እንግዲህ ቅድም ዘፍጥረት 15 ላይ ለአባታችን ለአብርሃም የተናገረው ጌታ ያ የሆነበት ደግሞ ምክንያት እስራኤል በበደሉ በኃጢአቱ ምክንያት አይደለም በግብፅ ያንን ሁሉ መከራ የከፈለው። በፍጹም እስራኤል በዚያ ጊዜ በደልን ኃጢአትን
አድርገው እግዚአብሔር በግብፃውያን እጅ አሳልፎ ሰጥቷቸው አይደለም እንደዛ ያሰቃዩቸው ግብፃውያን ማለት ነው። ምንም አላደረጉም ማለት እንደ ማንኛውም ህዝብ ይኖሩ ነበረ በምድራቸው ላይ። ያዕቆብን ወደ ግብፅ እንዲገባ ጌታ አዘዘው፣ ገባ። 70 ነፍስ ሆነው ገቡ፣ በዛ ኖሩ። እየተዋለዱ ቁጥራቸው እየበዛ ሄደ። አንደኛ የእስራኤል ህዝብ በሄደበት ቦታ ሁሉ አይከስርም። በሄደበት ቦታ ሁሉ አትራፊ ነው። በሄደበት ቦታ ሁሉ ተሰሚ ነው። በሄደበት ቦታ ሁሉ ተፈሪ ነው። ይሄ ደግሞ ከሌላ ህዝብ የተሻለ ነገር ስላላቸው ሳይሆን ኪዳን ስላላቸው ነው። እግዚአብሔር ኪዳን የገባለት ህዝብ ስለሆነ በረገጠው ምድር ሁሉ የነካው ነገር ሁሉ እንዲባረክለት አድርጎታል። አይምሯቸውን ጭምር የተባረከ ነው ከጥንትም ጀምሮ ማለት ነው። ለዚህ ነው ግብጾች በታሪካቸው ያልሰሩትን ፒራሚዶቻቸውንና ሌሎችም ቶፌና ራምስ የሚባሉትን ትልልቅ ጽኑ ከተሞችን ብዙ ዓመት ፈጀ። ለምን 400 ዓመት ዘመን? እሱን እኮ ቀደም ዘፍጥረት 15 ላይ ነገርኩሽ መድዬ። ዘፍጥረት 15 ላይ ለአብርሃም አባታችን የተናገረውን ነገርኩሽ። ዘርህ የእርሱ ባልሆነ ምድር 400 ዓመት ይገዛሉ አለው። ምንም በሌለበት፣ ይስሐቅ በሌለበት፣ ያዕቆብ ባልተወለደበት፣ የ70 ነፍስ ይዞ ሽማግሌው ያዕቆብ ወደ ግብፅ ገና ሳይገባ ማለት ነው። ማንም በሌለበት ለአብርሃም ነግሮታል ብለህ ነግረህና፣ ለአብርሃም ነግሮታል። እሱ ነው ዋናው። ይሄ 400 ያደረኩት ጊዜውን እንትን አላረኩት። 400 ዓመት ብሏል እዛ ላይ። ልክ ነው። 400 ዓመት የተባለውን እዛው ጋር እኮ ቁጥር 7 አይ ቲንክ ቁጥር 8 ወይ እንደዚህ ላይ ዘፍጥረት 15 ከፈለኩ ካሜራ ከፍቼ ማሳየት እችላለሁ። እዛ ላይ ዘር የእርሱ ባልሆነ ምድር 400 ዓመት ባሪያ አድርገው ባሮች አድርገው ትልቁ ላይ አድርጊ። እኔ እኮ ችግሬ እኮ ለምን ለይስሐቅ ለያዕቆብ አልነገረም? አሁን ላስረዳ እኮ ነው። ለሽማግሌው ከነገረው አባታቸው ለዋናው ከነገረው ስላልሰሙ እሱ መልስልንና በጣም ሚያማሽ ማንያን በጣም ለዋናው አባት ለአብርሃም ማለት ለያዕቆብ እኮ እንዳይነግረው ወንድሜ፣ ያዕቆብ እዛ ጋር የለም። ይሄንን አልተወለደም። ይስሐቅም አልተወለደም። ይስሐቅም በሌለበት ያዕቆብም በሌለበት መሆኑን ለማወቅ አሁን ዘፍጥረት 15 ላይ ነው ያነሳሁትኝ ቶራ። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህን እጅግ ታላቅ ነው አለው። ከዛ የአብርሃም ጥያቄ፣ አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ አለው። በቃ ልጅ የለውም አብርሃም በዚህ ጊዜ ገና አይደለም። አሁን ለይስሐቅ ጌታ ሊነግረው ቀርቶ አይደለም፣ ለያዕቆብ ሊነግረው ቀርቶ አይደለም። ልጅ የለውም ገና አብርሃም። ያለ ልጅ እሄዳለሁ እያለው፣ ልጅ የለኝም ልጅ ስጠኝ እያለው ነው። ሀብት አለው፣ ንብረት አለው፣ በቤቱ የሚያስገባው ኤሌዘር ሰራተኛው ኤሌዘር የደማስቆ ሰው ባሪያ ሆኖ በቤቱ እሱም ብቻ አይደለም፣ ወደ 300 ባሮች አሉ። ራይቸስ ማን ጻድቅ ሰው ነው። ያገኘውን ሁሉ የነበረውን ሀብትና ንብረት ሁሉ አንደኛ ድሃ አባት አይደለም አብርሃምም ይስሐቅም ያዕቆብም ሁሉም አባቶች ማለት ነው። ግን ያገኘውን ነገር ሁሉ እያካፈለ መብላት የሚችል ሰው ነው። ግን በቤቱ ልጅ ግን አልነበረውም። ይኸው እዚህ ጋር ጌታ ዘፍጥረት 15 ላይ ሲገባለት ልጅ አልነበረውም እና እኔ ያለ ልጅ ይሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ይህ ኤሌዘር ነው ብሎ አለው። ከዛ አብርሃምም ለእኔ ዘር አልሰጠኝም አለው። ያው ዘር ስጠኝ እያለው ነው፣ ልጅ ስጠኝ እያለው ነው። ለእኔ ዘር አልሰጠኝም ሚንስ ልጅ አልሰጠኝም፣ በቃ ልጅ ስጠኝ አምላኬ እያለው ነው። እና በቤቴ የተወለደ ሰው ይወርሰኛል፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበት የሚወጣ ይወርሳል ብሎ ሲለው ኤሌዘር ይወርሰኛል እያለ የአብርሃም ስጋት ነበር። እግዚአብሔር ደግሞ ኤሌዘር አይወርስህም፣ የሚወርስህ ከጉልበትህ የሚወጣ ነው። ከጉልበት የሚወጣ ሚንስ ልጅህ ነው የሚወርስህ እያለው ነው። ይሄ ማለት ምን ማለት ነው? በተዘዋዋሪ ልጅ እሰጥሃለሁ እያለው ነው ጌታ ማለት ነው። ልጅን እሰጥሃለሁ እያለው ነው ማለት ነው። እና አብርሃም እዚህ ጋር የሚወርሰኝ ኤሌዘር ይህ ነው ብሎ ኤሌዘርን የደማስቆን ሰው በመንገድ ላይ አግኝቶ በገንዘብ የገዛው ያንን ሰው እሱ ነው የሚወርሰኝ። ምክንያቱም የቤቱ መጋቢ ወይ ደግሞ ዋና አለቃ በባሮቹ ላይ የተሾመ በአብርሃም ቤት
በሰራተኞች ላይ የተሾመ ዋና ሰው ስለነበረ ማለት ነው። እሱን የሚወርሰኝ ብሎ ሲል ነው እሱ አይወርስም ማለት ለምን? እግዚአብሔር ማነው አብርሃም ንብረቱን ሀብታም ሰው ስለሆነ ትልቅ ሰው ስለሆነ ንብረቱን ሀብቱን የሚወርስለት ልጅ ነው የሚፈልገው አብርሃም። እግዚአብሔር ደግሞ አብርሃም ከሚያስበው በላይ እግዚአብሔር ደግሞ መንግስቱና ኪዳኑን በሱና በዘሩ ለዘላለም ማጽናት ይፈልጋልና ከአብርሃም ያውም ከእናታችን ከሳራ ልጅ እንዲኖረው እግዚአብሔር ይፈልጋል። ይሄ ግን ሆኖ ዘመኑ ግን ሄዷል። ከኡር ከለዳውያን ሲወጣ የ75 ዓመት ሰው ነበር አብርሃም። ይስሐቅን ሲሆን የወለደው 99 ዓመት ላይ ነው እና 25 ዓመት ጠብቆ ነው። ምንም ቢያረጅ እናታችን ሳራም የ91 ዓመት ሴት ነበረች። ምንም ብታረጅ እግዚአብሔር ከሽማግሌውና ከአሮጊቷ ልጅ ይፈልጋል። ምንም ብታረጅ ምንም እንኳን እድሜያቸው ቢገፋም በሴት በወንድ የሚደረገው ነገር ራሱ ለማድረግ እንኳን አቅም ቢያጡ ቢደክሙም እንኳን እግዚአብሔር ግን በቃ ይፈልጋል ከሱ ምን አይነት የአብርሃምን በግና ንብረት የሚወርስ ሳይሆን ኪዳኑን ስሙን ሊያስጠራለት የሚችል ሊያስቀጥል የሚችል ማለት ነው። እግረ መንገዱን የአባቱን በግና ንብረት መውረስ ይችላል። ስለዚህም እግዚአብሔር በ99 ዓመቱ ይስሐቅን አመጣው ማለት ነው በአብርሃም ቤት። ስለዚህ ልጅን ትሰጠኝ ማነው ልጅን ስጠኝ ብሎ ሲለው ከጉልበት የሚወጣ እርሱ ይወርሳል አለው። ከዛ ወደ ሜዳ አወጣውና እንደሚሰጠው ገና ሲነግረው አንተ ልጅን አልሰጠኝ። ቤቱን አውርቷል ወይስ ገና አላወራም? የኢጅፕት አላወራም። ወደ እሱ ልንሄድ ነው። ወደ ሜዳ አወጣውና ቤተ እስራኤል አስጨርሰው። ይሄ እኮ ይዞት መሄደው እኮ ነው። እኔ እኮ እንዲገባኝ እኮ ነው። እኔ እኮ ልማር ነው የመጣሁት እንጂ ደብሩኝ አይደለም። ገባችሁ? እኔ እኮ የምለው በ99 ዓመቱ ይሄ ነገር መጣለት አላችሁ። ከዛ በፊት በ99 ዓመቱ ወደ 99 ዓመት እያለ ልጅ የተወለደበት ጊዜ ነው። ይስሐቅ የተወለደው እሱ 99 ሚስቱ ደግሞ 90 ዓመት። ትንቢቱ ግን የሆነው 25 ዓመት በፊት ነው። ሚስቱ በስንት ዓመት? ሚስቱ ባትሺም በወያትሺም በቴሻ ሲወለድ በ80 ዓመቷ የሚል ደግሞ ነገር አለ ባልሳሳት። ለምን ነበር በ80 ዓመቷ ሰው ילדה בגיל 90 והוא היה בן 90 בין 100 כמעט היה. עכשיו תתנו לו להמשיך להסביר, זה מאוד חשוב. אוקיי, מי הוא תגיד? ይህን ይዞ ቢሄድ እኮ ጥሩ ነው። እኛም እንዲገባን ነው የምፈልገው። እኮ ጠይቀዋ ምንድን ነው ያልገባኝ ነገር ይኸውላችሁ በ99 ዓመቱ እሷ ስንት እንደሆነች እሷ 90 የነበረችው እሱ ደግሞ 99 ዓመቱ ይስሐቅ ሲወለድ ይሄን አሰብ ሳመጣ ደግሞ ስንት ልጅ ከስንት ዓመት ምናምን ይወስዳል አይደል እስከሚወለድ? 9 ወር እሺ 9 ወር ዓመት በይው በቃ እሺ ይሁን። ከዛም በኋላ እሱ 100 ዓመት እያለ ይስሐቅ ተወለደ። ኦኬ ዝተመረተ በ100 ከሞሼ ጀምሮ የመጣ ነው። ከአብርሃም በፊት 400 500 ዓመት ሲኖሩ የነበረበት ነው። እኔ እንዲገባ ይፈልግ ነው። ኦኬ እሺ ቀጥል። እሺ go ahead ኤርሚያስ go ahead። እሺ ያ መዲ የመለሰችው መልስ ትክክለኛ መልስ ነው። ጥሩ ጥያቄም ነው ወንድማችን የጠየቀው። ስለዚህ ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብት ልትቆጥራቸው ትችላለህ እንደሆነ ቁጠር አለው። ዘርህ እንደዚህ ይሆናል አለው። እሱ አንድ ልጅ ሲጠይቀው እግዚአብሔር ዘርህን አበዛዋለሁ እያለው ነው። እሱ ቤቴን የሚወርስ ልጅ ስጠኝ ብሎ ሲለው ኤሌዘር ሊወርሰኝ ነው፣ የሶሪያው ሰው የደማስቆ ሰው ሊወርሰኝ ነው ብሎ ሲል እግዚአብሔር ደግሞ አይ አይደለም፣ ከጉልበት የሚወጣ ነው የሚወርስህ፣ ግን ዘርህ እንደዚሁ ነው የሚሆነው። ልክ እነኝን የሰማይ ከዋክብት ልትቆጥራቸው እንደማትችል ሁሉ ዘርህ እንደዚሁ ይቆጠራል አለው። ጌታ ምን እያለው ነው እዚህ ጋር? አሁን አንተ አንድ ልጅ ነው እየጠየቀኝ ያለው፣ ግን እኔ እግዚአብሔር ዘርህን አበዛዋለሁ እያለው። በጣም የሚገርም ነው። ስለዚህ አብርሃምን በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ካለ በኋላ ይሄ ነው እንግዲህ አንድ ጥያቄ አለኝ እዚህ ላይ። አሁን 2 ልጆች እስማኤል እና ይስሐቅ ነው አይደል የተወለዱለት? እንዴት እናውቃለን? 8 ናቸው አጠቃላይ 8 ናቸው። ጥያቄን ቆይ አሁን ብራኬቱን ሁሉ ለልጅ ልጆቹ አሁን እዚህ ላይ የተናገሩትን ቤት ሁሉ ወደ ይስሐቅ መሆኑን እንዴት ነው እዚህ ላይ የሚያሳየን? ለምን እስማኤልም ልጁ ነው ገባ?
ስምንት ልጅ ነበሩት የሚወራው በመጽሐፍ ቅዱስ ስለ ሁለት ልጆቹ ነው። ስድስት ልጆቹ ምንም አይታወቁም። شش مكاتورة زي أدواء الخو كبنيمات כמו ישמעאל. עזבו אתכם, זה משהו אחר. אני מדבר על יצחק וליעקב, סליחה, לאברהם וליצחק. ይስሐቅ የወጡትን ነው ማይኔን ወጥ እኮ እዚህ ላይ የሚናገረው እንዴት ነው የሚናገረው? በባይብል ላይ ያሳየናል። አሁን ገባ? እሺ ኦኬ። ኤዲ ያልሽው ትክክል አይደለም። አንደኛ አብርሃም ሁለት ልጆች አልነበሩም የነበሩት፣ 8 ልጆች ነው የነበሩት። ልብ በሉ። ማን የሚናገረው? ቶራ ነው የሚናገረው። እኔ ያልኩት 8 ልጅ ነው ያልኩት። መጽሐፍ ቅዱስ የሚያወራው ቶራው ስለ ሁለት ልጆቹ ነው። 6 ልጆቹ ግን የሉም፣ አያወራም ያልኩት። እኔ ያልኩት እኮ አሁን ናሆን 8 ילדים אחד מהם ኢስማኤል የሚባለው አንደኛው ርሾን ነው መጀመሪያው። አርካ ይስሐቅ ኋላ ደግሞ ካቱራ የወለዳቸው 6 ልጆች አሉ። በአንድ ላይ 8 ናቸው። ይሄ ነው ጠቅላላ እኮ ይስሐቅ እንደሚቀጥለው የት ነው ማስረጃ ምናየው ብዬ ነው የጠየቅኩት። እሱን እኮ ሊነሳየን ነው። ቴንክ ዩ ይህንን ልናገርና ምናልባት ወይ እናንተ እንድታወሩ እኔ ላቋብ እችላለሁ። ኦኬ አብርሃም 8 ልጆች ነው ያሉት። ከ3 ሴቶች ነው የወለደው። የመጀመሪያው ኢሽማኤል ነው ከአጋር፣ ዋነኛው ይስሐቅ ነው ከሳራ እና ደግሞ እነዚህ እዚህ ጋር ስማቸው የሚጠራ ዘምራን፣ ዮቅሳንና ሚዳን፣ ምድያምና ይሳቦቅ ስዌንን ወለደች ይላል። ማን? ኬጡራ የምትባለዋ ሴት ቶራ ላይ ነው። ዘፍጥረት መጽሐፍ ምዕራፍ 25 ቁጥር 1 እና 2 ማለት ነው። ኦኬ ስለዚህ እግዚአብሔር ኪዳንን ኢሽማኤል ሲወለድ እግዚአብሔር እንደሚባርክለት ነግሮታል። ማለት የነገድ አባቶች ከሱ እንደሚወለዱ ከአብርሃም ማነው ከኢሽማኤል ማለት ነው። ግን እግዚአብሔር ስሙንና ኪዳኑን ሊያስቀጥልበት የሚፈልግ ሰው አለ፣ ይፈልጋል ማለት ነው። ማለት ኢሽማኤል በእግዚአብሔር ፍቃድ የተወለደ ልጅ አይደለም። በአባታችን በአብርሃም በራሱ ድካም በእናታችን በሳራ ስተት ነው የተወለደው። ለዚህ ትልቁን አስተዋጽኦ ያደረገችው አሮጊቷ ናት፣ ሳራ ማለት ነው። እሷ ባትፈቅድለት ኖሮ ሰራተኛይቱን አጋርን ወደ አብርሃም ጉያ ሂጂ ተኝ ብላ ባትላት ኖሮ ባልተፈጸመ ነበር። ኦኬ በቃ ባለማወቅ አደረገች ሳራ፣ ባለማወቅ አደረገ አባት አብርሃም ማለት ነው። እንደዛም አድርገው እግዚአብሔር አላጠፋቸውም። ልጅ መወለዱ አይቀርም። አጋር ወለደች። ስትወልድ እንግዲህ ሳራ አይደለችም ኢሽማኤልን የወለደችው አጋር ናት። ሲጠራ ግን የባሪያ ስለነበረች አጋር በሳራ ጭን ላይ ነው የወለደቻት። ማለት በሳራ ስም ነው። የባሪያይቱ ልጅ በእመቤቲቱ ስም ነው እንጂ የሚጠራው እመቤቲቱ በዛ በሰራተኛዋ ወይ ደግሞ በባሪያ አትጠራም። ስለዚህ ምንም እንኳን እግዚአብሔር የዘላለም ሀሳቡን ለመፈጸም የሚፈልገው መስመር አለ። ያን መስመር አብርሃምና የሳራን ማህፀን የአብርሃምን አብራክ እግዚአብሔር ይፈልጋል። ከነዚህ እናትና አባት ምንም ቢያረጁ፣ ምንም እንደ ሕግ የሆነው ነገር ከሴቶች ቢቋረጥም ከወንድም ቢቋረጥም ማለት በግልጽ አማርኛ የግብረ ስጋ ግንኙነት ሊያደርጉ የሚችሉበት አቅም ባጡበት የመጨረሻ የዘመናቸው ወይ ደግሞ የእድሜያቸው መጨረሻ ጫፍ ላይ ቢደርሱም እግዚአብሔር ግን ይፈልግ ነበር፣ ከነሱ ልጅ ይፈልግ ነበር። ምንም ማንጋጋት 5-6 እንድትወልድም አልፈለገም። አንድ ነው፣ አንድ ተወለደ ይስሐቅ ማለት ነው። ያንን እግዚአብሔር አበዛው። ስለዚህ ያንን ሲወልድ ግን ልክ እስማኤልን ስለተወለደ ከቤት አስወጣው አሉ። እንደውም ባሪያቱን ከነ ልጅቷ አስወጣ ብላ ሳራ ራሱ አስወጥታለች። በእጅሽ ነው ያለችው የወደድሽውን አድርጊባት ብሏት አስወጥታታለች። መብት ስላላት ማለት ነው። እግዚአብሔር የሚስትህን ቃል ስማ ብሎት ማለት ነው። ባሪያይቱም ደግሞ ልጅ ስትወልድ ኢሽማኤልን ስትወልድ ስለናቀቻት ሳራን አግባብ አልነበረም። እግዚአብሔር ከሳራ ጋር ቆሞ የሚስትህን ቃል ስማ እና ሳራ አስወጥታታለች። ስታስወጣት በሱር ምድረ በዳ ላይ መልአክ አግኝቶ ወደ እመቤትሽ ተመለሺ ተገዥላት ብሏታል። ኦኬ ኢሽማኤል በመወለዱ እግዚአብሔር የምድራዊን በረከት ግን ባርኮለታል። በቃ 12 የነገድ አባቶች ከሱ ይወጣሉ ብሏል ከኢሽማኤል። ከዛ ምድረ በዳውን ደግሞ ርስት አድርጎ እንደሚሰጠው ተናገረ ማለት ነው። ይስሐቅ ግን እንደ እስማኤል አይደለም። ይስሐቅ ግን ከኬጡራ እንደተወለዱት እንደ 6ቱ አይደለም። ይስሐቅ
በስለትም የመጣ አይደለም። በእግዚአብሔር የዘላለም አጀንዳ ዓላማ የመጣ የተባረከ ብላቴና ነው። እንደውም እስማኤል ማለት ለወንድሞቹም ለሰው ሁሉ ስጋት የሚሆን ጦርነት ናፋቂ፣ ጦርነት ጨማቂ፣ እጁ በሌሎች ሁሉ ላይ የሚሆን ማለት ነው። የአሁኑ ቴሮሪስት ማለት ነው። ያው የእሱ ዘሮች የእሱ ነገዶች ናቸው። ሁሉም አሁን በየቦታው ላይ ቦምብ የሚያፈነዱት እንትና ምናምን ነገር ብለው የሚሉት ማለት ነው። ያው ከጥንቱም ላይ ነው። እጁ በሁሉ ላይ ይሆናል ብሎ እንዳለ እንደውም የሁሉም እጅ ደግሞ በእሱ ላይ ይሆናል አለ። ያው እነሱም ይሄ አጥፍቶ ጠፊነት እንደማለት ነው በግልጽ እና ግን ይስሐቅ ግን ሲወለድ እግዚአብሔር ስሙን እና ኪዳኑን በአብርሃም ላይ የገባውን ኪዳንና የገባለትን ኪዳንና የተስፋውን ቃል የሚፈጽመው በአጋር በኩል በተወለደው በኢሽማኤል ወይ ደግሞ በኬጡራ በኩል በተወለዱት በስድስቱ ልጆቹ ሳይሆን በእናታችን በሳራ በኩል በተወለደው በይስሐቅ በኩል ነው። እግዚአብሔር ቼኑን መስመሩን የቀጠለው ማለት ነው። ይሄንን ታናክ ይናገራል ተውራ ማለት ነው። እና ይስሐቅ ተወለደ። ይስሐቅ ደግሞ ያዕቆብና ወንድሙን ኤሳውን ወለደ ማለት ነው ከርብቃ። አሁንም እግዚአብሔር ደግሞ መጣና ገና በማህፀን ሳሉ ማለት ነው እነዚህ በርብቃ በእናታችን በርብቃ ማህፀን ውስጥ ሆኖ ሳሉ እነዚህ ሁለት የሚገፋፉ ብላቴናዎች እነሱ ገና በማህፀኗ ሳሉ እየተገፋፉ እያለ እግዚአብሔር ታላቁ ለታናሹ ይገዛል ብሎ የሚል መልእክት ለርብቃ ደረሳት ማለት ነው። ሁለት ህዝብ ሆነው ይከፈላሉ ከማህፀንሽ እና ታላቁ ለታናሹ ይገዛል ብሎ ስላለ ታላቁ ኤሳው ነው ቀድሞ ስለወጣ ማለት ነው። ከማህፀን ቀድሞ በመውጣት ኤሳው ነው። ታናሹ ያዕቆብ ነው። እንግዲህ እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላሁ አለ። ለምን ብሎ የሚል ጥያቄ ሰዎች ያንሳሉ። እግዚአብሔር እንዴት ሰውን ይጠላል ይላሉ። እኔ አንድ ጥያቄ ልጠይቅ እዚህ ላለ ሰው የእስራኤል አምላክ እግዚአብሔር አይደለም ኤሳውን መጥላት አይደለም በሙሉ እዚህ ፕላኔት ላይ የፈጠረውን ራሱ እስራኤልንም ጨምሮ በሙሉ ህዝብ አዳምን እጠላችኋለሁ ብሎ ቢል ማን ነው ተቃዋሚ? ማን ሊቃወመው ይችላል? ሁላችሁንም አልወድም ብሎ ቢል ሁላችሁንም ደግሞ አጠፋለሁ ብሎ ቢል በቅጽበት አይን አሁን በዚህ ቅጽበት እዚህ ምድር ላይ እዚህ ፕላኔት እርዝ በሚባለው ላይ ያለ በሰባቱም ክፍለ ዓለማት በባህር ደሴቶች ላይ ያለን ህዝብ በተኛንበት በቆምንበት ውሃ አርጎ ቢያፈሰን ማን ነው ተቃዋሚው? ማንም ህዝቡ ለእግዚአብሔር ግን አልፈቅድም ያንተን የሰጠኸኝን እንትን አልሰማም በቃ እቀጥላለሁ አይደል? አሁን እንዳለው አልገባኝም። ጥያቄውን መልስልኝና ልመልስልህ የገባኝን። ምንድነው ጥያቄ? አልገባኝም። እኔ ሶሪ አልገባኝም። ሁለት ህዝቦች ሲወጡ ምናምን ብለሃል አይደለ? አንደኛው ይስሐቅ አንደኛው ደግሞ